ፍሬሽ የሆኑ ናቸው። ሶስተኛና አራተኛ አፋ ምን እንደሚሆኑ አናውቅም። አፋ ሰምቲንግ የሚሆኑ ድርጅቶች እየበጡ እንዳሉ ነው ወንድማችን ማሜ እና አኪላ የነገሩን። እንደዚህ አይነት ዲስኢንቲግሬሽን በነገራችን ላይ የክልሉን ህዝብና የአማራን ህዝብ ወይም ደግሞ አለን የሚሉትን አላማ ብቻ ሳይሆን ለወደፊት ያለው ተስፋ ያው ግልጽ ነው እኮ ተነጋግሮ የሚፈታ ነገር ነው። በተለይ ትክክለኛ የፖለቲካ ሐሳብና የህዝብ ጥቅም ላይ የተመሰረተ ፍላጎት ላላቸው ሰዎች እኔ አሁን የተመሰረተ የተባለው ድርጅት ብዙ ሰው እንትናን ከዳው ገሌዚ ጋር ተመደበ የሚለው ላይ ነበር ትኩረቱ። እኔ ያየው የነበርኩት የፖለቲካ አላማ ብለው ያስቀመጡትን ነገር በጣም የሚገርም ነው። የብሔር ፖለቲካ የአማራን ህዝብ ጎዳው በደለው የሚል ሐሳብ ይዘው የተነሱ ሰዎች የብሔር ፖለቲከኞች ነን ብለው ነው የጀመሩት። ከዛ ደግሞ የኢትዮጵያን ህዝብ እንዳለ ደግሞ ትብብር ይጠይቃሉ። መላው የኢትዮጵያ ህዝብ ይላሉ፣ የቀጠናው ኃይሎች ጋር አብረን እንሰለፋለን ይላሉ። የቀጠናው ኃይሎች ማለት ቲፒኤልኤፍን፣ ኦላን፣ ኢቭን ከሀገር ውጭ ያለውን ከህግደፍም ጋር አብረው እንደሚሰሩ ነው እንግዲህ። ከብሔር ኃይሎች ጋር አብረው ይሰራሉ። የሌሎች ብሔሮችን ትብብር ይፈልጋሉ። ሀገርን ኢትዮጵያን ይመለከተናል፣ ይቆረቆረናል ይላሉ። ደግሞ ድርጅታችን የብሔር ፖለቲካ ነው ይላሉ። ብሔርተኛ ነን ይላሉ። ኮምፕሊትሊ ኮንትራዲክት የሚያደርግ ነገር ነው። ውስጡ ያለው ዩኒቲው ራሱ ኮንትራዲክቲንግ የሆነውን ነገር የመሳብ ነገር ነው። ሁለት ጫና ነበረባቸው። አንደኛውን ጫና ኢግኖር ማድረግ ችለዋል። ማኒፌስቶ መስራት አለባቸው። አላማ የሌለው ትግል ዝም ብለህ ክልል ዘግተህ ኬላ አድርገህ ህዝብ በመዝረፍ ላይ በዚህ ብቻ በጉልበት ላይ ብቻ የተመሰረተ የፖለቲካ አላማ የሌለው ትግል ነው የሚሆነውና ጥርት ያለ ማኒፌስቶ ያስፈልጋል የሚለውን ከህዝብ የሚመጣውን ድምጽ ያንጉርምርምታ ይሰሙ ነበር። ሌላኛው አንድ መሆን አለባችሁ የሚል ሚዲያ ላይ ማህበረሰቡ እዛው ጦሩ ውስጥ ያሉ የታጠቁ ሰዎች ለምንድን ነው አንድ ሆነን ማንታገለው የሚል ጫና ያደርጉባቸው ነበር። እነኚህን ሁለቱን ለረጅም ጊዜ ኢግኖር ማድረግ ችለዋል። ምንም ባዘር አያደርጋቸውም። ያለ ማኒፌስቶ 2 ዓመት ሲንቀሳቀሱ ያባከን ያሉት ሰው የለም፣ ምንም የሚመለከትህ ነገር የለም ነው፣ ዘግተውት ነው የሚሄዱት። ብዙ ያልተማሩ ለፖለቲካም ቅርበቱ የሌላቸው ሰዎች ገንዘብ ከተለያዩ ሀገሮች አዋጥተው ስለሚልኩላቸው እነሱ ላይ ዲፔንድ ስለሚያደርጉ ሌላው ማህበረሰብ የተማረውም ውጭም ያለውም ሀገር ውስጥ ያለውም ታጋዩ የሚለውን ነገር መናቅ ችለዋል። በኋላ ላይ ግን ህግደፍ በቲፒኤልኤፍ በኩል አንድ ሆናችሁ መምጣታችሁ ግዴታ ነው የሚለውን ጫና ይዞ ሲመጣ ጀነራል ምግበይ ያስተባበረ ተብሎ የሚነገረው ዘመቻ አንድነት የሚለው የሆነ ሰዓት ላይ እርስ በራሳቸው የተጋጩበት ብዙ ጉዳት የደረሰበት ብዙ ሰዎች ላይ ብዙ ነገር እንደደረሰ ይታወቃል። እዛ ውስጥ መግባት አልፈልግም። እዚህ መድረክ ላይ ያሉ ልጆች ኢንፎርሜሽኑ ከመሬት ድረስ ስላላቸው ማለት ነው። አንዳንዶቹ ስልክ ሲያናግሩም የሚቀዱ ስለሆኑ ጊዜው ስላልደረሰ እንጂ ወደፊት ያወጡታል። በዛ ደረጃ ተፋጠጥ ውስጥ የገቡበት ነገር የመጣው ከላይ አንድ መሆን አለባችሁ፣ ምንረዳችሁ ከሆነ እኛ ወደፊት የምናስፈነጥራችሁ ከሆነ ተሰብስባችሁ አንድ ሆናችሁ መምጣት አለባችሁ ሲባል 2 ዓመት የናቁትንና ዝም ያሉትን የህዝብም የታጋዩንም ድምጽ ወዲያውኑ በችኮላ አንድነት ወደ መመስረት ውስጥ ገቡ። ማኒፌስቶ መጻፍ አለባችሁ፣ ወዲያውኑ ማኒፌስቶ ወደ መጻፍ ውስጥ ገቡ። የነቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባል በልጥፍጥፉ እርስ በርሱ የሚጣረስ በዚህ በኩል ብሔርተኛ በዚህ በኩል ሀገራዊ ፖለቲካ የያዘ በአንድ በኩል አይ ቲንክ ደምስ ይመር የሚባል ሰው ነው መሰለኝ ማን ነው ስሙ ጠፋብኝ፣ አሻገር ደምስ የሚባል ምን ይላል አንድ ሽማግሌ እጅ ሰጠ ተብሎ እንትን አይቀየርም ኦሮሞ እየመጣንልህ ነው ብሎ የኦሮሞን ማህበረሰብ እንደ ማህበረሰብ ለኦሮሞ እየመጣንልህ ነው የሚል መልእክት ቪዲዮ ቀርጾ ለጥፏል። በዛ በኩል ደግሞ እሱ ውስጡ አለሁበት የሚለው ድርጅት ከሁሉም ማህበረሰቦች የኢትዮጵያ ህዝቦች አብረውኝ እንዲቆሙ ብሎ ይጠይቃል። ሐሳቡ እንኳን ያልተሰበሰበ ነው፣ ዓላማው ያልጠራ ነው። ቢኮዝ የሚመራው ነገር እውነት ላይ የተመሰረተ አይደለም። ሲጀመር እዚህ ላይ አሁን ያሉ ልጆች የተለያየ ነገር ተናግረው እውነት አይደለም፣ ብዙ ነገር ኤቪደንስ የሚያቀርቡት ነገር የላቸውም። ከዛ በዘለለ ፍላጎታችን የአማራን ህዝብ ይሄንንና ያን ማድረግ ነው የሚሉት ሰዎች የስልጣን ፍላጎት እንደሚመራቸው የሚያስታውቀው እርስ በእርሳቸው እኛ እዚህ ላይ ስንናገር አንተ ምናምን መሳደብ፣ እኔ በነገራችን ላይ ስድብ በጣም እንደ ቫይታሚን ሰፕሊመንት ነው እየጠቀመኝ ያለው። ምንም ደስ ነው የሚለኝ ቢኮዝ ሆኜው ብሰደብ ነው ቅር የሚለኝ። ልቤ ውስጥ የሌለውም ከአንደበቴ የማይወጣው ማንነት ያልሆነም ነገር ማንም ቢለኝ ምንም አይመስልኝም። እውነታው እዚህ መሬት ላይ ያለው ነገር የሚታየው ግልጽ የሆነው ነገር ምንድነው? ስልጣን የሚፈልጉ ሰዎች የውጭ ኃይሎች ባቀናበሩላቸው ነገር
በቀላሉ መንግስት ጥለን ስልጣን እንይዛለን በሚል ሐሳቤ ህዝብ አሳስተው ብዙ ሰዎችን አስታጥቀው ወደዚህ ነገር ውስጥ ገብተዋል። ከዚህ መወጣት የሚችለው እንዴት ነው? አንዳንድ ቀደም ከአኪላ ጋር አንድ መስማማበት ነገር ያገኘሁት በስንት ዘመኔ እጅ ሰጡ የሚለውን አይደለም ተደራደሩ በሚለው ነው አለ። እጅ ሰጡም ሆነ ተደራደሩ እኔ የሰላም አማራጭን ተቀበሉ የሚለውን ነው የምወስደው። ለፍቅር ለሰላም እጅ ቢሰጥም ያምራል። በነገራችን ላይ ለማህበረሰባቸው አዋጭ የሆነውን ነገር አይተዋል። አንደኛ፣ ሁለተኛ የማይዋጥላቸውን መጨረሻ አርፍዶ ብሔርተኝነት ከማህበረሰቡ ስነልቦና ጋር ከአቀማመጡ ጋር ከአኗኗሩ ጋር ኢትዮጵያ ውስጥ ተሰባጥሮ ከስሪት የተነሳ ኢትዮጵያን ለመመስረት በተደረገው ስሪት የአማራ ህዝብ አማራው መላ ሀገሪቱ ላይ የሚኖር ነው። ተበትኖ ብዙ ሀገር ላይ የሚኖር ነው። ሳይኮሎጂውም የፖለቲካ አስተሳሰቡም ብሔርተኛ ነህ አንተ የራስህን ብሔር ብቻ ያተኮር ከሀገር ላይ ምንም ቢመጣ ብሔሬ እስከዳነ ድረስ የሚል ነገር አያስኬድህም የሚለውን ፖለቲካ ያዙ። እዛ ውስጥ ለመግባት ተገደዋል። አንዳንዶቹ መሳሪያ ፍም ውስጥ ተደቅኖባቸው ጭምር ማለት ነው። እና ይሄ ኦፍ ኮርስ ይፍረከረካል፣ ግልጽ ነው። ዛሬ እዚህ መድረክ ላይ እንደምታየው ሶስተኛና አራተኛ ድርጅት ብለው ከስር ያለውን ሰው እናሳምጽባቸዋለን መሪዎች ላይ እስከ ማለት ድረስ ተደርሷል። አሁንም አማራጭ ትክክለኛው አማራጭ የኢትዮጵያ ፖለቲካ ከብሔር ወጥቶ ወደ ሐሳብ ፖለቲካ መምጣት አለብን። ማህበረሰብን እንዴት እናስተዳድር፣ ኢኮኖሚ፣ ነፃነት፣ የዲሞክራሲ አሳታፊነት፣ ኢንተርናሽናል ዲፕሎማሲ፣ የሀገር ኢንትረስት ማስከበር፣ እነኚህ ነገሮች ናቸው የፖለቲካችን ማዕከል ሊሆኑ የሚገባው። እኔ እንደ አጀንዳ ብልጽግና የሚባል መደመር የሚባል ነገር ይዤ መጥቻለሁ የሚል ድርጅት ነው እያስተዳደረ ያለው። እኔ ደግሞ ሐሳቤ ይሄ ነው የሚል ድርጅት ይምጣና በፖለቲካ ሐሳብ ተወዳደሩ ነው እንጂ ብሔር ለአስተዳደር ነው። በማንነቱ ይተዳደር ሰው፣ በራሱ ቋንቋ በራሱ አካባቢ ሰው ሰልፍ አድሚኒስተር ያድርግ። ፖለቲካ ግን ሐሳብ ላይ ነው መመስረት ያለበት ነው የሚለው። እንግዲህ አሁን ያለው ይሄንን ትተህ 1968 የቲፒኤልኤፍ ማኒፌስቶን አስታጥቃ የተአት ታጋይ የነበረውን ተፈራ ማሞን ላይ ጦር አዛዥ አድርጋ ተሾመውልህ በስነ ስርዓት አሸንፍጠ ምግበይ ስር ስትገባ ኦፍ ኮርስ መጥተው ሰዎች ያጅበው ቅድም እንዴት እንደደገፋችሁ አይታችኋል። ሌሎቹም ደግሞ ድሽቃ የሚሰጧቸዋል። በሚዲያም ላይ ድጋፍ ልታገኙ ትችላላችሁ። አት ዘ ኤንድ ኦፍ ዘ ዴይ ግን ለማን እንደምትሰራ ማወቅ አለብህ። አዘለም አንጠለጠለም የሰላም አማራጭን መቀበል እንደ ውድቀት፣ እንደ ድካም፣ እንደ ሽንፈት መቁጠር ግን የትንሽነት ምልክት ነው። ቅድም አዲስ የተናገረው ያሳቀኝ ነገር 40 ሚሊዮን ብር መሬቱን ቢሸጠው የሚያወጣ አለ። መሬት አይሸጥም በኢትዮጵያ ሕግ። አንተ 40 ሚሊዮን መሬት መሸጥ ማለት ይኸውልህ መሬት ላራሹን ያልተሻገረ ፖለቲካ ያላቸው የርስትና የጉልት ፖለቲካ ስቲል የሚያወሩ ሰዎች ናቸው። አሜሪካ እየኖርክ ማለት ነው። በኢትዮጵያ ሕገ መንግስት መሬት አይሸጥም። መሬት የብሔር ብሔረሰቦችና ህዝቦች የኢትዮጵያ መንግስት ንብረት ነው። ስትነሳ ደግሞ ተመጣጣኝ የሆነ ቦታ ይሰጣል። እንድሸጥ እንድትለውጥ ሳይሆን መኖሪያ ከሆነ እንድትኖርበት፣ የንግድ ከሆነ እንድትነግድበት። ማስተካከል ከቻልክ ያለህበት ቦታ ላይ ታስተካክላለህ። እኔ እስክንድር አስታውሳለሁ በጣም ከተሳሳታቸው ነገሮች ውስጥ ብዙ ጊዜ ባይዘው እንትኑ የሚነካ ሰው አይደለም፣ ቢስመርጅ የሚደረግ ሰው አይደለም። እስክንድር የተሳሳተ የፖለቲካ ስታንስ ላይ ነው ያለው። አሁን የራሱን እንትን የዳከረን ያለው ግን ቢስመርጅ የምታደርገው አይደለም። እንደውም ግትር ሰው ነው። እውነት ላይ ምን አለ መስቀል አደባባይ ላይ ቆሞ ተመልከቱ እየተፈጠረ ያለውን ይሄ ስርዓት እየሰራ ያለው ብሎ ሲጮህ ቪዲዮ አለ፣ ሁልጊዜ የሚያስቀኝ ቪዲዮ። ዛሬ አዲስ ታይምስ የሚጮኸው ጩኸት ከዛ ጋር ይመሳሰልብኛል። በቀደም የአላፋት ዝማሬ በድሮን እያየሁኝ ነበር። እንዴት እንደሚያምር መስቀል አደባባይ እንደዛ አሸብርቆ አምሮበት ተሰርቶ እስክንድርን ያስለቀሰው ስራ ማለት ነው። ዛሬ አዲስ ታይምን የሚያስለቅሰው ስራ ይሄ የሚሰራ የሚያምር ነገር ሲመጣ የተቆሸሸው ሲጸዳ የሚያስለቅስ ለዛ ለቆሸሸው ነገር አይደለም። 40 ሚሊዮን ብር መሬት ይሸጣል ያልኩ ሰው እያሳዝነው አይደለም። የራስህን ፖለቲካ እዛ ውስጥ መወሸቅ ስለምትፈልግ ነው። እኔ ካልሰራሁት ሌላ የሰራው ድካም ነው ጥፋት ነው ብላችሁ እሺ ድካም ነው ብላችሁ ስለምታስቡ ነውና ከዛ ነገር ውስጥ መውጣት አለባችሁ። ድርድር እንደ መጥፎ እንደ ጥፋት እንደ ክፋት የሚታይ የነበረው ዛሬ በኢትዮጵያ ፖለቲካ ውስጥ ድርድር እንደ ጥሩ ነገር መታየት ጀምሯል። ይሄ ኦሮሚያ ውስጥ ካሉ ኃይሎችም ጋር ተመሳሳይ ነገር እንዲሆን እንፈልጋለን። ትግራይ ውስጥ ያሉ ኃይሎች እነ ቲፒኤልኤፍ ኦልሬዲ የተደራደሩት ነገር ውጤት ህዝባቸው አርቨስት እንዲያደርግ እንዲጠቀም ወደ ሰላም ትኩረታቸውን ማዞር አለባቸው። አማራ ክልል ላይ ጦርነት በአዲስ መንገድ ኮንትራት እናደርጋለን ብለው የያዟቸው ሰዎች የህዝብ ድጋፍ እንደማያገኙ ቲፒኤልኤፍን ተሸክመ አማራ ፖለቲካ ውስጥ መግባት አትችልም የሚለው ማመን አለባቸው። አያዋጣቸውም። ራሳቸውንም ዋጋ ያስከፍላቸዋል ኋላ። ከዛ ውስጥ መውጣት አለባቸው። ኮንትራት አድርገው
በፕሮክሲ አማራ ክልል ላይ ነው እኛ ጦርነት የምናደርገው መንግስት የምንጠለው የሚለው አስተሳሰብ አይሰራም። ከዛ መውጣት አለባቸው ብዬ አስባለሁ። አማራ ክልል ላይም ትክክለኛው አማራጭ ይሄ ነው። የመረጡት ደግሞ ብዙዎች እየመጡ ገና አሁን ጎንደር ብዙ ነገር ጥሩ ነገር እናያለን። ሌሎች አካባቢዎች ሸዋም ላይ ጎጃምም እንደዛ ይሆናል ብዬ ተስፋ አደርጋለሁ። ህዝባችን ሰላም እንደሚያገኝ ነው ማምነው። አመሰግናለሁ። ቴንክ ዩ አያና። ለጠየኳችሁ ጥያቄ ከኮመንት ለጻፋችሁ ሰዎች ኮመንቶቻችሁን ከስማችሁ ጋር አንድ ላይ ዲስፕሌይ አደርጋለሁ። እዚህ ጋር የጻፋችሁ ላላችሁ በጣም ብዙ ኮመንቶች እየመጡ ነው። ክብራትና ክብራን፣ በሀገራችን ጉዳይ ነው የተወያየን ያለ ነው። ማን አለ እንደኛ ሀብታም? አንዳንዱ እኮ እኛና እነሱ ብሎ የሚያወራው ነገር የለውም። እኛ ውስጥ ካልገቡ በስተቀር የሚያወሩት ወሬ የላቸውም። አንዳንዶች ያሳዝናሉ። ለእነሱም መጸለይ ያስፈልጋል። አንዳንዶች ፓርቲ ማዕቁ ሊኖሩ ይችላሉ። ተመራጭ ቲቪ ወይም ደግሞ ሌላው ኦልተርኔቲቭ የሌላቸው ሰዎች አሉ። ይሄ ራሱ እኮ ትልቅ እድል ነው። በነገራችን ላይ ፋኖ፣ ቲፒኤልኤፍ፣ ኦነግ፣ ብልጽግና ተባብለ ማውራት ቀላል አይደለም ማይ ፍሬንድ። ይሄ ቀላል አይደለም። ይሄ ሁሉም የሆነው ሀገር ስላለህ ነው። በመፍራትና በመንቀጥቀጥ አባቶቻችን ያስረከቡልን ሀገር አለች። በሀገራችን ላይ እንደፈለግን እንሆናለን። ዞሮ መግቢያችን ናት። ሀገራችንን ግን እንጠብቃለን። ሀገር ባይኖረን ምን እናወራ ነበር? ስለዚህ ኢትዮጵያን እንጠብቃለን። ኢትዮጵያ ሀገራችን ለዘላለም ትኖራለች ለማለት ያህል ነው። ጠላት አይኑ እያየ ጆሮ እየሰማ ይሄ ንግግር የሚያስከፋው ካለ አምሶሪ ምንም ማድረግ አልችልም። እዚህ ሁሉ የምታያቸው ታጋዮች፣ ፖለቲከኞች አሁን ካለው ከገዢው ፓርቲ በተሻለ ሁኔታ ኢትዮጵያን እንዴት ከፍ እናደርጋለን በሚሉ ነው እየታገሉ ያሉት እና ለራሳቸው አጨብጭቡ ለማለት ያለው። በቀጣይ የምናነሳቸው አንድ ጉዳዮች አሉ። ሴቭንና አማራን አማራ ስትሮንግን ከሰማው በኋላ ከዚህ ጋር አንድ ላካታችሁ እንድትነግሩ የምፈልገው ነገር መንግስት ምን ማድረግ እንዳለበት ወይም ደግሞ እንደ ህዝብ ምን ማድረግ እንዳለብን ሀሳብ አስተያየቶቻቸውን እንድሰጡ የምፈልገው ጉዳይ አለ። የመጨረሻው ርዕስ የአባይ ግድብ ጉዳይ ነው። ፕሬዚዳንት ትራምፕ የተናገሩት ንግግር አለ። ከዚህ ጋር ተያይዘው ምንድነው የሚጠበቀው ከመንግስት ከህዝብ? ምንድነው የሚጠበቀው? የከፋ ነገር ቢመጣ መሬት ላይ ያለውን ህዝባችንን እንዴት ነው ሰፖርት ልናደርግ የምንችለው? እንደኔ ሀሳብ የመፍትሄ ሀሳብ ብዬ ያሰብኩትን ቴሌግራም ላይ ጽፌላችኋለሁ። የመጀመሪያው ኖ ነው። በፍጹም ትራምፕ በሚያዘጋጀው ወጥመድ ውስጥ መውደቅ የለብንም። ያለቀ ጉዳይ ነው። ምኑ ለመዋየት ነው የምንሄደው? ሁለተኛ በማዕቀብ በምናምን አስፈሪ ነገሮች ቢመጡ መሬት ላይ ያለውን ህዝባችንን $1 ይሁን $2 ይሁን እየሰጠን ይህን የመከራ ጊዜ እንዴት ነው ሊያሳልፍ የሚችለው? ወይም ደግሞ ይህን አስቸጋሪ ጊዜ ወገኖቻችን ሊያልፉ የሚችሉበትን መንገድ መዘየድ አለብን። መንግስትንም ደግሞ ማስፈራራት ከሆነ ማስፈራራት፣ ይሄ እንዳትሽለጠለጥ ንቅንቅ የለም ወለም ዘለም የለም ወደፊት ማለትም ካለብን እንዴት ነው የሚለውን እንደ አንድ ሀገር ዜጋ ሀሳባችንን እንሰጣለን ማለት ነው። እሱ ሁለተኛ ዙር ላይ ነው። መጀመሪያ ግን ሴቨን እና አማራ ስትሮንግን በአማራ ፋኖች ጉዳይ ልስማና ከበላይ በቀለ ወያ ለመጀመሪያ የቀደሙን ሀሳብ አስታውሳችኋለሁ። ሴቫችን እሺ ያንተ ተራ ነው። ኦኬ አመሰግናለሁ ቴዲያችን። በሻቢያ ሹምሻሪ ልሁን ባለው ሻቢያ ጉዳይና በሀገር ጉዳይ በሁለተኛው ዙር ሄድበታለሁ። በዚህኛው ዙሪያ አንዳንድ ወንድሞች የተናገሩትን የኦሮሞ ብሔርተኞች እና የተለያዩ የመንግስት ተላላኪዎች ወይም ኮንትሮልድ ኦፖዚሽኖች የተናገሩትን ነገር ዲባንክ ላድርግ። በመጀመሪያ ሶስተኛ ረድፍ ምናምን የሚባል ነገር የለም። ተቀዳሚ ሊቀመንበሮቹ በምን አይነት እንግዲህ የድርጅቱ አካል ነኝ መስራች ነኝ ወደ አንድነት መተናል ምናምን ያሉትን ባለቤትነቱን አሳልፎ ለውጭ አካል መስጠት ተቀባይነት የለውም። የሚወጡ አካሎች አሉ፣ ምንም ጥያቄ የለውም። የሚወጡ አካሎች አንዴ አርበኛ ዘመነ ካሴ ምን ብሎ ተናግሯል? እንጦጦም ደርሰን የሚገቡ አለ እንግዲህ ለገጣፎ ደርሰን የሚገቡ ይኖራሉ። እሱ መብታቸው ነው። እህቴ ቅድስት ቅድም ስትል ነበር የተለያየ ዓላማ የራሱን ዓላማ ጽፎ ይመጣ ሰው ምንም ነገር ወርቅ ቢዘንብለትም ወይ ስልክ ስላልተነሳለት ወይ እጁን ስላልከተተ ዲስኮ እንትን ፕሮፓጋንዳ ሊሰራባቸው ይችላል። አሁን አሲዲክ እና ቤዚክ ላያና ነው ይሄን በደንብ ነግረው ሊትመስ ፔፐር ፔጅ ቫልዩን እንትን አድርገህ ቤዚክዩን አሲዲክ እንደምታውቅበት አንድ ሰው ከኦህዴድ ጋር መነጋገር መጀመሩን የምታውቀው ዋና ማራ ሲደግፈው ነው። ልክ ኢያሱ ሲለጠፍ በሁለት ሳምንቱ ይገባል። ልክ የሆነ ኮሎኔል ሲለጠፍ በሳምንቱ ይገባል። ልክ የሆነ እንትን ሊትመስ ፔፐሩ አማራዎች የምነግራችሁ ማያውቂው ከኦህዴድ ጋር እየተነጋገረ መሆኑን የምታውቀው ሊትመስ ፔፐሩ ዋና ማራ ጋር ከተነጋገረ እጅ ሰጪ ነው። ዛሬ ገቡት በጠቅላላ ዋና ማራ አድቨርታይዝ ሲደረጉ መሪ ናቸው ምናምን ሲባሉ የነበሩ ሰዎች ናቸውና ቀጣይ የሚገባው ኮማንዶ ፍቅሩ ነው ማለት ነው። አሁን አድቨርታይዝ አድርጎታል። እሱ ልክ ይሄ ቡድን ፈርሶ የዛሬ ሳምንት እዚህ እንገናኛለን እንዳለው እኔ ደግሞ የዛሬ ሳምንት ወይ ሁለት ሳምንት ዊቼቨር ቀን
ቴዲኔም እዚህ እናገራለሁ። ኮማንደር ፍቅሩ ገብቶ እዚህ ቤት እንነጋገራለን። ቀጣይ ገቢ እሱ ነው ማለት ነው። ሊትመስ ፔፐር ምንድነው? የሆነ አካል ልክ በዋና አማራ አድቨርታይዝ ከተደረገ ቀጥታ ኦዴድ ነው ማለት ነው። ንግግር እየጀመረ ነው ማለት ነው። የቆቦ ነገር ያለው ካላወቀው ጠንካራ ነው የተባለው የላስታ ጦር ምሬ ቤተሰቦቹ ከገርገራ ከሚባል ዛ ላስታ አካባቢ ነው። ቆቦ ብቻ እንዳይመስል የሚጋባ የሚዋለድ ምናምን ህዝብ ነውና እዛው አካባቢ ስለሆነ ተሳስተሃል ልፈልጌ ነው። ከቆቦ ጋር እንትን ልትለው ምናምን አትሞክርና እዛ ምድር ላይ ያሉ አመራሮች እንኳን ላስታ ላይ ተተኳሽ ሲገባ ወልዲያ ምናምን ያለው ካምፕ መከላከያው መሽቀን ተተኳሽ እንደሚገባ ከውስጥ ያሉ መረጃ ሰጥተው ካምፑስ ከመግባቱ በፊት እየማረክን ተተኳሹን መሳሪያዎቹን የምናገኝበት አካሄድ ተፈጥሯል። የባዕዴን ሹመኞች እንኳን ዛሬ ላይ ከኛ ጋር መስራት ጀምረዋል። ምሬ እጅግ በጣም መወደው ማከብረው እቺ ብቻ መልስልኝ። እኔ እስኪ አንታውን በገባህና በርግጥ አላውቅም። አንታውን ለምሳሌ አንተ ራስህ የአማራነት ጥያቄ ይነሳባል። አሁን አንደኛው አንተ ራስህ በርግጥ አማራ ነህ ሊል ይችላል። እኔ አሁን አማራ ነህ ብዬ ልውሰድና ክሌም አድርጌ አላውቅም። እኔ ኢትዮጵያዊ ነኝ፣ ችግር የለብኝም። ችግር የለም፣ ምንም አድርጉኝ። ነገሩ ነው ማለት እስኪ ኮመንትም ላይ ማግዙኝ። ሰው አማራ ትግል ውስጥ የሚገባው ለምንድን ነው? አማራ ሳይሆን አያናም ሀሳብ መስጠት ኢትዮጵያ እስከሆነ ድረስ እኔ አሁን የኦሮሞ ብሔርተኛ የሚገባው ስል አማራ ትግል ውስጥ ገብቶ እና ሰርጎ ገቦች ምናምን ትላለህ። ኦኬ ለምንድን ነው አማራ ትግል ውስጥ ገብቶ ፖለቲካ የሚሰሩት? ምን ዓላማ አላቸው? ከተለያየ ቡድን ጋር ተያያዥነት ይሰጣቸዋል። ኒዋን አማራ እነሱ ራሳቸውን ያውቃሉ። በህዝብ ፊት ተጠይቀው ያውቃሉ። አንድ ጓዴ አብርሃም የሚባለው በሀገር አሜሪካ ነው የምትኖረው 24 ሰዓት ላይ እየገባ እኛ 16 ሰዓትም ሰርተን አፎርድ ማናረገውን ኑሮ እንዴት ነው የምትችለው? ባክፈንዲንግ ማን ነው? ፋኖች ላይ እርዳታ ስትልኩ 24 ሰዓት ላይ ስትከፍቱ ምንድነው ፈንዳችሁ ሲባሉ ይመልሱ አልቻሉ። አማራ ቲራ ትግራዋይ ነው ካልክ ትግራይ ሰፊ መጫወቻ ምሳሌ ነው ነው ብላል እያልኩኝ አማራ ነው ሰርገው ገቡብን ካልክ ምን ለማሳካት ነው የሚገቡት? ለምን ለምሳሌ ትግራዋይ አማራ ውስጥ የሚገባው ለምንድን ነው? አለስ ተልኮ የተወሰኑ ግሩፖችን ወደ እነሱ እንዲያመጣ ተልኮ አለ ወይ? የሆነ ቅድም እህቴ ቅድስት እንደተናገረችው ቴዲ ቅድም እህቴ ቅድስት እንደተናገረችው የራሳቸው ዓላማ አለ ነው እንጂ ያልኩት እኔ ፈጪም ነፋ አማራ ነው የደም ጥራት በዲኤንኤ ነው ኢንጀነራል እኔ አላውቅም። ሁሉም የየራሱ ቡድን አሉ። ደግሞ ኦሮሞ ሆኖ እኮ ምናምን ለምሳሌ ሃይማኖት ኢትዮጵያዊነትን ያማከለ ትግል አማራ ነው የሚያደርገው ብሎ ከአማራ ጋር የተሰለፈ ኦሮሞ ሊኖር ይችላል። አይ ዶንት ኬር። እኔ ብሔርተኛ ስላልሆንኩኝ ሰለሱ እንትን አለም እኔ እና ኪላ ትግሬ ናቸው ምናምን ብዬ አላውቅም። ናቸው ብዬም አላምንም። ትግሬ ናቸው ሳይሆን ያው ኮንትሮልድ ኦፖዚሽን ናቸው ብዬ ነው ማምነው። መሪዎችን በማጠልሸት ነምሬን ነዘመነን በማጠልሸት የራሳቸውን ግብ ለመምታት ነው እንትን የሚሉት ብዬ ነው ማምነው። አንድነቱን ማፍረስ ይፈልጋሉ ብዬ ስለማስብ ነው። ዞሮ ዞሮ እና አርበኛ ምሬ የሚያደርጉት እጅግ የተሳካ ትግል ከመንግስት ኃይል እንኳን ሎያሊቲያቸውን ፕሌጅ የሚያደርጉት አላያንሳቸው ለኛ ነው፣ ለፋኖ ነው። ከህዝቡ ጋር ቆሞ መከላከያው ካምፕ ተተኳሽ የሚያስገባበት ቀን ላይ ከበሩ እየተቀበል ነው። ባለፈው ቤት አማራ ላይ የተደረገው ድል ትዝ ይላችኋል። የኦህዴድ አቀንቃኞች እና ያና ወጥተው ህወሓት ናት ድል ያደረገችው አማራ አይደለም ሲሉ ሰምታችኋል። ይሃ ድላችን ያሳያሉ እና ኮኮቡ አርበኛው ገራገሩ ዋርካው ይሄ ምን አይነት ድል ያሳየ እንደሆነ እናሳያለን ማለት ነው። የተለያየ አካባቢ እኮ ሰላይ ናችሁ ምናምን ተብሎ ሲረሸን የምናወግዘው እኮ ለዚህ ነው። ንክ ከቤት አማራ አይነት ተማሩ ነው። አርበኛ መከታው ሸዋ አብይ አፍንጫ ስር ከሌላ ነው የሆነን። ጠቅላይ ሚኒስትር አብይ አህመድ እኮ መሳሪያ ይዘው የራሱ የሪፐብሊካን ጋርዶች ቤተ መንግስት ሲሄዱበት ወጣቱ ከቡራጁና ከንተን ተነስቶ መጥቶ ነበር ብሏል። ከካዛንቺስ ከ4 ኪሎ አይደለም ያለን እየነገረን ነው። ብሔርተኛ ኃይል ኮሬ ነገኛን አዘጋጅቼልሃለሁ ብትነካኝ ይመጣልሃል እያለኝ በግልጽ ያለውን ነው። ኮት ነው ያረኩት። ወጣቱ ተደራጅቶ ይመጣልሃል ብሎኝ ነበር። ስለዚህ እኔ ሚሊታንት ናሽናሊስት ኃይል አለኝ። ኦኬ ብዬ መመካበት ደሳለኝ የሚባል መከታ አለኝ። መከታው የሚባል መከታ አለኝ ማለት ነው። እኔ እንደ አዲስ አበባ ልጅ ኤክስትሪም የሆነ ሚሊታንት ናሽናሊስት አንተ አደራጅታ አዲስ አበባን በግልጽ ጠቅላይ ሚኒስትሩ እየወጣ እየነገረኝ የራሱ ሰራዊት ነው ያመጸበት። ፋኖ መጥቶበት አይደለም። ፑሻፕ ያሰራቸው ቀን ትዝ ሲላችሁ ወጣቱ ከቡራዩና ከንተን ተነስቶ እየመጣ ነበር አለ። ያ ማለት ኦሮሚያ ሚሊታንት ናሽናሊስት ግሩፕ አለኝ እያለ ነው። የታጠቀ የኦሮሞ ብሔርተኛ ኃይል እኔን ይከላከልኛል እያለ ነው። ለሱ ጋራንቲ ደግሞ እኔ በአቅራቢያ ርቀት በ90 ኪሎ ሜትር ደብረ ብርሃን ላይ ደሳለኝ የሚባል
ደሳለኝ ሲያስብ ሸዋ የሚባል መከታው ማሞ የሚባል ኃይል አለን። እሱ ለኔ ባላንስ ስለሚያደርግልኝ ይመካሉ። እኔ ናሽናሊዝምን አልደግፍም፣ ብሔርተኝነትን አልደግፍም። ሰው በሐሳብ መደራጀት አለበት ብዬ ልክ ወንድም ያያና እንዳለው አምናለሁ። ያ ሶሉሽን ነው ብዬ አምናለሁ። እነሱ ግን በሁለት ቢላ ነው የሚበሉት። ብልጽግና በኋላ ነቅነቅ ቢል መልሶ የተለመደውን ይሄ ዲስኩር ይዞ መጥቶ ኢትዮጵያ ኦፍ ኦሮሚያ ምናምን ሊለኝ ይችላል። ፊንፊኔ የኬኛ ሊለኝ ይችላል። ዛሬ እኮ የኦህዴድ ከለላ ስላላቸው ባለፈው ኢሊሌ ሆቴል ተሰብስበው በምንለያይበት አጀንዳ እንለያይ እንጂ ሁላችንም ፊንፊኔ በሚለው እንስማማ ብለው ሲስማሙ አይተናል። ስለዚህ ለኔ ያ ስጋት ነው። እኔን ሁለተኛ በተወለድኩበት አባቴ በተወለደበት ከተማ ሁለተኛ ዜጋ የሚያደርገኝ ተፈናቃይ የሚያደርገኝ ፖለቲካ እየሰራ መልሳ ኢትዮጵያን ስትል አልቀበልህም ነው እንጂ አዲስ አበባ በህገ መንግስቱ መሰረት ይቀበላታለሁ። ቢሻሻልም ደግሞ አዲስ አበባ ናት፣ የብሔር ብሔረሰቦች ናት። ሁሉም ኢትዮጵያዊን በላቡ በደሙ በግብሩ የሰራት ያነጻት ናት፣ ትጌጣይቱ የቆረቆረቻት ናት ቢል እቀበላለሁ። በአንድ ኪሱ ኦሮሚያ የኔ ነችልና በሁለተኛው ደግሞ አይ አሰብ የሁላችንም ናት፣ አሰብ እናስመልስ ይለኛል። ይሄን ነው እየተቃወምኩ ያለው ቴዲ እንጂ በሚሰጡት ዲስኩር በሚያቀርቡትማ አይ አንተም አንደኛ ዜጋ እኔም አንደኛ ዜጋ እኩልነት ካለ እንቀበላለን። ኦሮሞነቱ ጠፍቶን እንኳን አይደለም ባንዲራ ይዘን ወተን የተቀበልነው። ቦምብ የተቀበለለት የአዲስ አበባ ልጅ አይደል እንዴ? አብዮት አደባባይ ላይ መስቀል አደባባይ ላይ ለአብይ አህመድ የተወረወረ ቦምብ የቀለበው እጅግራቸውን ያጡት እኮ የአዲስ አበባ ልጆች ናቸው። ኦሮሞነቱ ጠፍቶት አይደለም። ኢትዮጵያ የሚል መሪ መጣ ብሎ ሲዳማም ብትሆን ዶርዜም ብትሆን ትግሬም ብትሆን ምንም ብትሆን ኢትዮጵያዊ ከሆንክ እንቀበላለን። ጽንፈኛ ብሔርተኛ ሆነ አንተ አንደኛ ዜጋ ባለጊዜ ሆነ ትላንት የተጸየፍነውን ብሔርተኝነት ትላንት ያገለልነውን ባለተረኝነት ራስ ብሔር ብቻ ስም ቀይረ ይዘህ መተህ ልትነግስ ስትል ግን አንቀበልህም ነው። ፊንፊኔ እያልክ እኔን ሁለተኛ ዜጋ ልታፈናቅለኝ ስታደርግ እኔ አልቀበልህም ነው። እኔም ሌላ ሚሊታንት ናሽናሊስት አጠገቤ መከታ ሊሆነኝ የሚገባ ደጀን ሊሆነኝ የሚገባ አካል በመቆሙ በጣም ደስተኛ ነኝ። ነገሱ ወጥቶ ኮሬን የገኛ ምናምን ከንትን ምናምን ይመጣል ሲል እኔም ከንትን ይመጣልሃለሁ ማለት ነው። ስለዚህኛ የእኩልነት ነው ትግላችን፣ የበላይነት አይደለም። የሰላም አማራጭ ያለው እኔም በጣም ደስ ይለኛል እኮ አሁን የፋኖ ትግል ቆሞ ሁላችንም በሰላም ብንኖር ደስ ይለኛል። ህዝቤ እንዳይማር ጦርነት እንዲሆን ምናምን የምመኝ ነው እንደሚመስል እንደ አንድ ኢትዮጵያዊ አይደለም። በፍጹም የሰላም በር ስለዘጋችሁ እኮ ነው። እንደው እስካሁን ታግሎ የገቡትም እኮ ትንሽ ነገር ቢያሳኩ ደስ ይለኛል። ለኔ አርበኛ ክርስቲያን ታደለም የፌዴሬሽን ምክር ቤት አባል የነበረው ዮሐንስ ባያለም ፋኖ ነው፣ ለኔ ታጋይ ነው። ለአማራ አንገዛም ብለው ነው የወጡት። ቀድሞ የሰሩ ስህተት ሊኖር ይችላል። የባዴን አባል የነበሩትና ዮሐንስ ባያለው ክርስቲያን ሆኖ አያውቅም። ግን መጨረሻ ላይ በአማራ ጥቅም ሲፈናቀል ሲገደል በጅምላ ሲቀበር አይ እምቢ ያለ ሰው ስለሆነ ለኔ ፋኖ ነው። እሱን ማስለቀቅም አንድ ታርጌት ነው። እስከዛሬ ታግያለሁ ቢለው ኮሎኔሉ ይሄው አሁን እንትን ብያለሁ፣ ግን እኔ ተራድሬ በገቦት መሰረት የአማራ ታግ ያስለቅቄያለሁ ካለ እሱም አንድ አቺቭመንት ነው። እኔ ግን እነ ምሬ ትጥቅ እንዲፈቱ አልፈልግም። መከታው ትጥቅ እንዲፈታ አልፈልግም። ጠቅላይ ሚኒስትሩ ወጥቶ እየነገረኝ ወታደር ሲያምጽበት ከንትን እኮ የታጠቀ ኃይል እየመጣልህ ነበር እያለኝ ከቡራዩ ኢሊሌ ሆቴል ተሰብስቦ የመንግስት ሽፋን ተሰጥቶት ቴዲ ይታይ አዲስ አበባ በህገ መንግስቱ ሪኮግኒሽን ተሰጥቷት ስሟ አዲስ አበባ እንደሆነ የፌደራል መቀመጫ እንደሆነች የተነገረ ነው አይደል? የድሬዳዋንም ጉዳይ ታል የኦሮሚያ ነው ሲል ምን ያክሉ ዝግብ ከሶማሌዎች ጋር እንደተነሳ ያኔ እና እኛ እየጠየቅን ያለ ነው ጋራንቲ ያስፈልገናል፣ ሴኩሪቲ ያስፈልገናል። በአንድ ክስ ኢትዮጵያ ስትለን እሱን ያልከንለትማ ተቀብለናል እኮ ኦሮሞ ጠል ብንሆን ያን አንቀበልህም። አማራ ይግዛ ቢሆን ጥያቄያችን ያኔም እምቢ እንልህ ነበር። ለውጡ ላይ ሆ ብለን እሺ ባንዴ ቃጨርሳለሁ። ለውጡን ሆ ብለን የተቀበልነው ለምንድን ነው? እኩልነት የምታመጣ መስሎን ነው። ጽንፈኛ የኦሮሞ ብሔርተኛ ሆነ ሌላውን ተሰዳጅ ልታረግ ተፈናቃይ ልታረግ እንትኑን ልትወስድ ከሆነ እኛ እንቀበልህም ነው በምትለው በአፍ ተገኝ ነው አያና እንጂ አንተ የምትለው ነገር ወርቅ ነው። እኔ ይስማማኛል። በሐሳብ እንደራጅ ልክ ባደጉት ሀገራት እንደሚሆነው ሶሻል ዲሞክራት እንሁን ሊበራል እንሁን አይ ወጋችንን ያጠፋል ኮንሰርቫቲቭ ሆነን ፍሪ ማርኬት ኢኮኖሚውን የጋቨርንመንት ኢንተርቬንሽን ምን ያክል ይሁን ምናምን የሚል ውይይት የምናረግበት ጊዜ እኔም ይናፍቀኛል። ከዚህ ወተን አማራ፣ ኦሮሞ፣ ትግሬ ከመባባል ወተን እሱን እኔም በጣም ነው የሚናፍቀኝ። ነገር ግን በአንዱ ኪሳችሁ ብሔርተኛ እኛን ተፈናቃይ ሁለተኛ ዜጋ የማድረግ እስከ ጠቅላይ ሚኒስትራችሁ እስከ ፕሬዝዳንታችሁ አከርካሪውን ሰበር ነው ባንበረከከን ቦታ አንበረከክ ነው ይላል። እኔን ነው የሚለኝ። እሺ እና እንደዚህ እየተባልን ስለሆነ ነው። በሁለተኛው ዙር በሻዕቢያ ላይ መሄድ የምናገረው ነገር አለ። አመሰግናለሁ ለተሰጠኝ ደቂቃ። እሺ ሰዓት ነው የሚተፋው ልጅ። እሺ ለማንኛውም ታፕ ያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ እዚህም ያላችሁ በሙሉ ከልብ ነው ማመሰግነው።
የተሳተፋችሁ ብላላችሁ በጥያቄዎቹ ማለት ነው። የዚህ ዙር የመጨረሻ ተናጋሪ የሚሆነው አማራ ስትሮንግ ነው። ከአማራ ስትሮንግ በኋላ ወደ በላያ እንሄዳለን። ታፕታፕ አድርጉ። አማራችን ቴዲ ቴንኪው። እሰማለሁ አይደል? ትሰማለህ በደንብ። ታንኪዩ በጣም ኦኬ። አይ ቲንክ ብዙ ነገር ሰማሁኝ እኔ ከገባሁ በኋላ እና አንድ ግን የገረመኝ የሰማሁት ነገር አለ እዚህ። አይ ቲንክ አንድ ሁለት የብልጽግና ደጋፊዎች እንደሆኑ በግልጽ የሚታወቅባቸው ሰዎች አሉ እና እነሱ ድርጅታቸው ከግለሰብ ጋር ተደራደረ ሲባል እንዴት ነው ያላፈሩት የሚል ነገር አለኝና ድርድር ማለት እኮ በጣም ከባድ ነገር ነው። በፖለቲካ ውስጥ የምትደራደረው ሰጠ ለመቀበል ነው እና ድርጅታችሁ ለግለሰቦች ምን እየሰጠ ነው ምን የሚቀበለው የሚለውን እንዴት ዝም ብላችሁ አለፋችሁት ማለት ፈልጋለሁ። የሆነው ነገር እነዚህ እንግዲህ አንዳንዶቹ አሰላለፍ ቀየረን ይላሉ፣ አንዳንዶቹ ከወያኔ ጋር ስለምትሰሩ ነው ከሻዕቢያ ጋር ስለምትሰሩ ነው ምናምን ይላሉ። ግን አሁን እነሱ ናቸው የሚያውቁት ለምን ዓላማ ገብተው ለምን ዓላማ እንደተመለሱ የሚያውቁት እነሱ ናቸው። ግን እንደ አንድ ፖለቲካ እንደሚረዳ ሰው ግን ደግሞ ጠለቅ ብለህ ካየኸው ደግሞ ብዙ ጊዜ የሚሆኑትን ነገሮች ከሆኑበት ጊዜ አንጻር ነው የምታየውና ለምን በዚህ ሰዓት መግባት ፈለጉ የሚለው እንደው ማየት ያስፈልጋል። እንግዲህ ይሄ ትግል ሲጀመር የአማራ ፋኖ ትግል ሲጀመር ሰዎች ከተለያየ ቦታ ወጡ፣ የተለያየ ሀሳብ ይዘው ይገቡ ይኖራሉ፣ ተቀላቅሎ ይገባ ሊኖር ይችላል። አሁን ትግሉ እየተበጠረ እየነጠረ እየወጣ ያለበት ጊዜ ላይ ያለ ነው። የደከመው የተለያየ ሀሳብ ይዘው የገባው የተለያየ አጀንዳ ይዘው የገባው አጀንዳዬን ማስፈጸም የምችለው አሁን ነው ብሎ ሲያስብ ይመለሳል። በሚዲያ ወጥተው እንትን የሚሉት ሰዎች አጀንዳ ይዘው ገብተው አጀንዳችንን ማስፈጸሚያ ጊዜው አሁን ነው ብለው ሲያስቡ የሄዱ ሰዎች ናቸው። ምንም ጥያቄ የለውም። ይሄ እንጂ ተደራድረው ምናምን ከግለሰብ ጋር የሚደራደር ስርዓትና መንግስት የለም እኔ እስከሚገባ ድረስና በዛ ደረጃ ለሰዎቹም እንትን ማድረግ ስርዓቱንም እንዲያው አትሊስት እንዲያው ትልቅ አገር መራለሁ ብሎ የተቀመጠ ነውና እንዲያው በዛ ልክ አታዋርዱት። እኔ እንኳን በጣም ብዙ ያው እንዲፈርስ መፈልገው ስርዓት ነው ስርዓቱና ግን በዛ ልክ ደግሞ እንዲሁ ተዋርዶ ከግለሰብ ጋር በየጥሻው በየምግብ ቤቱ በየምግብ አዳራሹ ነው አሁን ላስት የመጨረሻ ላይ ያደረጉት የሆነ የምግብ አዳራሽ ቀበሌ የምግብ አዳራሽ ነው የሚመስለው። ኮርኒሱን ምናምን ስታዩት የሆነ ዝም ብለው 3-4 ሰዎች ቁጭ አድርገው ተፈራርመው ምናምን ተለያዩ። ስለዚህ የሚሰራው ፕሮፓጋንዳ እንኳን በጣም የተሰላቸና በጣም ቺፕ የሆነ ነገር እንደሆነ ያሳያል። ሰዎችን የሆነ የቻይና ሱፍ ምናምን አልብሰው አንዴ ባስ ውስጥ ፎቶ ያስነሷቸዋል፣ አንዴ እንትን ያደርጓቸዋል። ሰው ዓላማ አለው። ዓላማው ምንድን ነው? አሁን እየታገለ ያለውን ወጣት ተስፋ ለማስቆረጥ። እናንተም እኮ እንደዚህ ብትመጡ ይሄው እኛ እኮ በቃ የተወለወለ የቅቤ ቅል መስለን እያያቸውን ነው። ሰላም እኮ ነው፣ አዲስ አበባ እኮ ለምታለች፣ እናንተ እኮ ናቸው እንትን የምትሉት እንጂ አዲስ አበባ እንትን ናት አይነት ነገር ማለት ነው። ይሄ በአዲስ አበባ እንግዲህ ብዙ ፕሮፓጋንዳ ይሰራል እና ባለፈው ሲባል ሰምቻለሁ። እሱን ለመሸጥ የተሞከረው ግን ተቀባይነት ይኖረዋል አይኖረውም? ከዚህ በኋላ እጃቸውን የሚሰጡ ሰዎች ካሉ እጃቸውን የሚሰጡት እነዚህ ሰዎች ስለገቡ ወይም ድርድር ስለተደረገ ሳይሆን ስለደከማቸው ነው፣ ወይ ደግሞ አጀንዳቸውን ለማስፈጸም ሞክረው ስላልሆነ ነው። ስለዚህ አሁን በዚህ ሰዓት ፋኖች አንድ ለመሆን የመጨረሻዋ ደቂቃ ላይ ባሉበት ሰዓት ላይ አመራር ያሉ ሰዎች ናቸው የገቡት። ተሸንፈው ነው የገቡት። ፋኖችን አንድ እንዳይሆኑ ማድረግ ስላልቻሉ ተሸንፈው የገቡ ወራዶች ናቸው። ነገ እነዚህን ሰዎች በምንም መልኩ ሚዲያ ላይ አታዩአቸውም። ብልጽግና አራዳ ነው። በቃ ፕሮፓጋንዳውን ሰራ ወይ እስር ቤት ይጥላቸዋል። ከዚህ በፊት የገቡትን ነጸዳሉ የት እንዳሉ የሚያቅሰዋል። ነጸዳሉ ምናምን የሚባሉ ልጆች የገቡት አስታውሳለሁ። የት ነው ያሉ ዛሬ እነሱ? ማንም ወለጋ ላለች ለተፈናቀለች እናት የማይራራ መንግስት ትንሽ የትግል እንትን ለቀመሰ ትንሽ ፊደል ለቆጠረ አማራ አይመለስም። ስለዚህ ከዚህ በኋላ እጃችሁን መስጠት የምትፈልጉ ሀሳብ ያላችሁ ሰዎች ካላችሁ ይሄን አውቃችሁ ገቡበት። የምትገቡት ወደ እሳት ነው። የምትገቡት ተዋርዶ ወደ መሞት ነው። በቃ አዲስ አበባ የተፈናቀሉ እናቶች ከተማ ያቆሽሻሉ ተብለው የተባረሩ በእናድንቻ የተባረሩ እናቶች
ታግሎ የመጣን ወጣት አቅፎ በቃ ተንከባክቦ በባስ በሱፍ ምናምን አልብሶ ይዘኛል ብለህ የምታስብ ከሆነ ኢትዮጵያ ውስጥ ያለው ፖለቲካ አልገባህም ማለት ነውና ድጋሚ ያስቡ ማለት እፈልጋለሁ። ከዛ ውጭ ግን ነው አሁን ይሄ ነገር አሁን ስለ ክፍፍሉ ሰማለሁ፣ ስለምኑ ሰማለሁ። ይሄ እኮ የትጥቅ ትግል ነው ጎበዝ። ይሄ እኮ ገና 3-4 ዓመት የሆነ የትጥቅ ትግል ነው። ገና እኮ እየታገሉ ድርጅት እየመሰረቱ ያሉ ናቸው እኮ። ቅንጅት የሚባል ድርጅት ታስታውሳላችሁ? በጊዜው በጣም ገናና የነበረ አብዛኛው የኢትዮጵያ ሕዝብ ሁለት ጣቱን እያነሳ የደገፈው ድርጅት መጨረሻ ላይ ፍርክርክርኩ ሲወጣ በነመለስ ዜናዊ ሴራ የምንታገለው ስርዓት ነው። ፋኖ እየታገለ ያለው ስርዓት ነው። ለ30 ምናምን ዓመት የተሰራበት በደንብ የዳበረ ስርዓት ነው እየታገለ ያለው። ስለዚህ ይሄ ስርዓት የራሱን ሰዎች አስገብቶ ትግሉን አይከፋፍልም ብላችሁ የምታስቡ ከሆነ ካድሬዎቹ አይሉም አውቃለሁ፣ ግን ሌላው አማራ ግን ይሄን ያስባል፣ እንደዚህ ያስባል ያላስም ይኖራሉ። አሁን ኢምፕላንትድ የሆኑ የድርጅቱ ሚሽን ይዘው የገቡ ሰዎች ሊኖሩ ይችላሉ። ትግሉ የተዳከመ እንዲመስል ምናምን ለማድረግ ይሞከራል፣ ግን ያንንም አሸንፈው አንድ ሆነዋል። አሁን ከነ ድክመታቸው አንድ ሆነዋል። ሶስተኛ ምናምን የተባለው ነገር ያው እንግዲህ ሰዎች የተለያየ ምኞት ይኖራቸዋል። የአሁኑ አንድነት ትንሽ እንትን ያደረገው ምን መሰላችሁ? አብዛኛውን ዳያስፖራ ቆርጠውታል ፋኖቹ። አሁን ባደረጉት እንትን ላይ አብዛኛው ዳያስፖራ ተቆርጦ የተወሰኑ ሰዎች ብቻ ነበሩ የሆነ ውስጣዊ የሆነውን ነገር ያውቁ የነበሩትና እስከ ዛሬ የተሰራውን ፕሮፓጋንዳ ታስታውሳላችሁ። እዚህ ፕላትፎርም ላይ እንኳን ማለት ነው ግማሹ ጎጠኛ ሆኖ አንዱ አካባቢ አንዱን አካባቢ ይሰደባል። ግማሹ አንዱን መሪ ሰቅሎ ሲሳደብ ይውላል። ግማሹ አንዱ መሪ ደጋፊ ነው እንትን ሲል ይላል። ያንን ነው ያሸነፉት። በነገራችን ላይ ናሬቲቭን ሁሉ ነው ያሸነፉት፣ ትርክቱን ሁሉ ነው ያሸነፉትና ዛሬ የአርበኛ መከታው የተናገረው ነበርና እኛ ከህዝባችን ህልውና በላይ የሚበልጥ ነገር ስለሌለ እስከ ዛሬ ለተዘላለፍነውን ቃል ሁሉ ይቅር ተባብለን አንድ ሆነናል። በቃ እናንተም በየእንትኑ ያላችሁም አንድ ሆኖ ብሎ ነው የተናገረው። ስለዚህ ያንን አሸንፈውታል። ከዚህ በኋላ ችግር ያጋጥማቸዋል፣ ግጥም አድርጎ ያጋጥማቸዋል። ምክንያቱም አሁን ነው ገና ስርዓቱ በደንብ መታገል ቢጀምረው። አሁን ነው አማራው አንድ ሲሆን ነው መታገል ቢጀምረው። አንዴ በወያኔ ያሳብባሉ የገቡት ሰዎች፣ አንዴ ከወያኔ ጋር ልትሰሩ ነው ምናምን ይባላል። ይሄ ዓላማ ሁለት ነው። ወያኔ ወደዚህ ይመጣበት አንደኛው ያው አሁን ያለውን እንትን በተለይ ደግሞ በጎንደር ከወልቃይት ጋር አሁን ቅድም አያና ሲናገር ሰምተዋል። በተለይ ጎንደር አካባቢ ምናምን ብሎ ጠቆም ያደርጋል። ጎንደር አካባቢ የተለየ ትሪትመንት እንዲሰማው የማስመሰል ነገር። ሄደህ ፋሲል ግንብን ቀለም ትቀባለህ፣ እንትን ደግሞ ምንድነው ሄደህ ደግሞ እዛ የሆነ እንትን ትሰራለህ፣ የሆነ ሎጅ ምናምን ትሰራለህ። እንደገና ደግሞ ወልቃይት ምናምን ትልና የጎንደርን ህዝብ የተለየ ግሩም ታደርገዋለህ ለብቻው ማለት ነው። ጎጃምን ደግሞ አሊኔት የሆነ እንዲመስለው፣ ወሎ አሊኔት የተደረገ ሸዋ የተረሳ እንዲመስለው አድርገህ አንድነቱን ለመከፋፈል ይሞከራል። እና አሁን ወያኔ የሚመጣው በወልቃይት በኩል ጎንደሬውን አለርት አድርገ ነው ከጎጃሙ ጋር አብሮ እንዳይቆም ከሸዋው ጋር አብሮ እንዳይቆምና የሆነ የራሱ ከብልጽግና የተለየ ተጨማሪ ትሬት እንፍጠርለት እና አንድነቱን እናደናቅፍ ነው። ሁለተኛው ደግሞ ወያኔ የሚባለው ስርዓት በአማራ ህዝብም በሌላው በአብዛኛው የኢትዮጵያ ህዝብ የተጠላ ስለሆነ የፋኖን ትግል ከዛ ጋር ካነካካ ነው እና ከሌሎች ከግብፅ ከሱዳን ከምንም ከሻቢያም ከፈለክም ከአሜሪካም ከምንም ጋር እያገጫጨን ብቻ በሌላው ኢትዮጵያዊ ዘንድ የተጠላ እንዲሆን እናደርገውና አሁን አንድ ነው ከመውጣታቸው በፊት ስም እንለጥፍላቸው ነው። እኔ ከከሌ ጋር እንሰራለን የሚል የተለያዩ የተበጣጠሱ ነገሮች ትሰማለህ። እንደ ድርጅት ግን አቋም ይዘውበት የድርጅት የወዳጅና የጠላት መለያ መስፈርቶቻችን ብለው ያወጧቸው 7 ነጥቦች አሉ። ከነዛ 7 ነጥቦች ውስጥ በአማራ ህዝብ ላይ ትርክት የሰራ የአማራን ህዝብ ያሳደደ የጨፈጨፈ የህልውና አደጋ ውስጥ የከተተ ምናምን የሚሉ መስፈርቶች አሉ። በነዛ መስፈርቶች መሰረት ስትሄድ ብልጽግናም በዚህ መስፈርት ውስጥ አይገባም፣ ቲፒኤልኤፍም በዚህ መስፈርት ውስጥ አይገባም። ስለዚህ አንድ ሌላ መታወቅ ያለበት ነገር የአማራ ህዝብ እየታገለ ያለው ስርዓትን ነው፣ ፓርቲን አይደለም እየታገልን ያለ ነው። ከወያኔ ጋር እየታገልን ያለ ነው። ወያኔ አሁን ያለውን ስርዓት አምጥቶ ላያችን ላይ ያስለጫለ ነው። ይሄን ስርዓት የምንታገለው እና ይሄ ስርዓት መቀየር አለበት የስር ነቀል ለውጥ ያስፈልጋል የምንለው አብይ አህመድ ኦሮሞ ስለሆነ አይደለም። ምንጣፍ አንጥፎ እኮ ነው የአማራ ህዝብ የተቀበለው፣ ሸማ ለብሶ እኮ ነው የአማራ ህዝብ የተቀበለው። ግን ይሄን ስርዓት ይዘህ ከቀጠልክ ግን ለአማራ ህዝብ አደጋ ነህ። ስለዚህ በወያኔና በብልጽግና መካከል ለፋኖች ምንም አይነት ልዩነት የለም።
ያንን ስርዓት እስከተቀበሉ ድረስ ያን ስርዓት ከሚያራምድ ከማንኛውም ኃይል ጋር ምንም አይነት ህብረት አይኖርም። ከሌሎች ኢትዮጵያ ውስጥ ግን በኢትዮጵያ አንድነት በሚያምኑ በኢትዮጵያ ታሪክ ችግር በሌለባቸው ሰዎች ጋር አብረን እንሰራለን ብለው በደንብ ተናግረዋል። ሌሎቹ ይሄ አገር መገንጠል ምናምን ከሚባሉት ከወያኔና ከዚህ ከኦነጋዊው ስርዓት ውጪ ሌላ ምንም አይነት ችግር የለም እና አይ ቲንክ በዛ መልኩ መታየት አለበት ብዬ አስባለሁ። የመጨረሻ አንድ እንትን ለህዝባችሁ አስቡ፣ ሰላም ስበኩ፣ ህዝባችሁ እንትን ብሏችኋል ምናምን ለምትሉ ሰዎች አንዲት መልእክት አለች። እየታገለ ያለው ህዝብ እኮ ነው። ለየትኛው ህዝብ ነው የምትነግሩት? እየታገለ ያለው ፋኖን እኮ የሚያበላው እኮ ህዝብ እኮ ነው። የፋኖ የስንቁ መሰረት እኮ ህዝብ እኮ ነው። የትኛው ህዝብ ነው እየመከራችሁት ያላችሁ? ይሄ እኮ ከሌላ ቦታ ታጣቂ መጥቶ እዛ የሰፈረ ለማስመሰል አትሞክሩ። ያ ፕሮፓጋንዳ አልሰራም። ይልቅ የሚሻለው ትክክለኛውን የህዝቡን ጥያቄ ተረድቶ ይሄ መንግስት ስርዓታዊ ለውጥ የሚያመጣበትን መንገድ መፈለግ ነው። ይሄንን የሚያደርጉት ግን ትክክለኛ ኢትዮጵያን የሚወዱ ሰዎች ናቸው። አሁን የዚህ የስርዓቱ ተጠቃሚ ሆነው ልክ ይሄ ስርዓት ሲመጣ ኢትዮጵያዊ የሆኑትን አይመለከትም ይሄ መልእክት። ግን ሌሎቹ ግን የኢትዮጵያን ሰላም የምትፈልጉ ሰዎች ግን እየታገለ ያለው የአማራ ህዝብ ነው። ፋኖ የአማራ ህዝብ አንድ አካል ነው እንጂ ከሌላ ቦታ መጥቶ የታጠቀ እንደዚህ ከቦታ ቦታ የሚንቀሳቀስ ኃይል አይደለም። ስለዚህ በዛ መልኩ ማየት ያስፈልጋል ብዬ ነው። ታንክ ዩ ሴዲ። ኦኬ ክብራትና ክብራን፣ በመጨረሻው ዙር ላይ ሁለቱንም ቀደም ሲል ከቤቱ የተነሱ ነገሮችንም ትንሽ ሰፋ ለደቂቃ ስጣችሁና ይሄ የሀገርም ጉዳይ ስለሆነ በዓለም አቀፍ ደረጃ መነጋገሪያ የሆነ ጉዳይ አለ። እዚህ ጋር ዩቲዩብ ላይ ላላችሁ የዚህ የምታያቸው ፕሬዚዳንት ዶናልድ ትራምፕ እና አልሲሲ ናቸው። በሀገራችን ጉዳይ በእኛው ጉዳይ ነው የሚመክሩት። እንደ ሀገር ምንድነው ማድረግ ያለብን? አሁን እኔ መስማት የምፈልገው ወይም ህዝቡ መስማት የሚፈልገው ምንም ጥያቄ የለውም። ዶናልድ ትራምፕ የምታውቁት ነው። አሁን ያለንበት ፖለቲካ ሎቢስቶች እንደፈለጉ የሚያሽከረክሩት ነው። ከዚህ ቀደም የነበረውን የኒው ጀርሲውን ሴናተር የምታውቁት ነው። $10 ሚሊዮን ተቀብሎ ከሂላሪ ክሊንተን ጋር በሚወዳደርበት ሰዓት ላይ ከግብጾች የተቀበለውን የተለያዩ ጌጣጌጦች ለትራምፕ የምርጫ ቅስቀሳ ቡድን እንደሰጠና ያም ተደርሶበት 11 ዓመት እንደታሰረ ታውቃላችሁ። አሁንም የሚተኙልን አይደሉም ግብፃውያን። በእኔ ትንታኔ ግብፃውያን ታሪካዊ ጠላቶቻችን ናቸው። ግብፃውያን ህዝቡን ማለት አይደለም፣ ፖለቲከኞችን ማለት ነው። ይሄ ሁሉ የምናየው በመለስ ከነሱ የተረፈው ነው። ስለዚህ አሁን ምንድን ነው የምናደርገው? ገንብተን ያጠናቀቅነውን የህዳሴ ግድብ ግንባታ አልተኙም እነሱ። በነገራችን ላይ ከዚህ ቀደም ከስልጣን ሊወርድ 4ኛ ዓመቱ ላይ ነበረ የጀመረው ዶናልድ ትራምፕ፣ አሰማችኋለሁ። አሁን ከመጀመሪያው ጀምሮ አጠናክረው ቀጥለዋል። ምን ማለት ነው? ኢትዮጵያ ላይ ጫና እንዲፈጠር አስገዳጅ የሆነ ባይንዲንግ የሆነ አግሪመንት እንድንፈራረም ማለት ነው። ይህን ደግሞ ለማድረግ ትራምፕ የሚያስቀምጠው ወጥመድ አለ። ትራምፕ ምንም አያውቅም። ናይል ምንድን ነው? ከየት ነው የሚነሳው? ኢትዮጵያ ናት የገነባችው ወይ? ኢትዮጵያ ህዝብ ምንም ያውቀው ነገር የለም። ከነገሩ የምታውቁት ነገር ነው። እና ይሄ ሰውዬ ግን ምንም ነገር አያውቅም ተብሎ እንዲሁ በቸልታ የምናየው ነገር ነው ወይ? ለዓለም አቀፍ ህግ የሚገዛ ሰው አይደለም። ለኔቶ ግድ የለውም። ለተባበሩት መንግስታት ግድ የለውም። ለአፍሪካ ህብረት ግድ የለውም። ለወርልድ ትሬድ ኦርጋናይዜሽን ግድ የለውም። አሁን ያለንበት ዓለም ነው። በነገራችን ላይ የካናዳው ጠቅላይ ሚኒስትር ማርክ ካርኔ የተናገረውን ሰምታችኋል። አዳዲስ አሰላለፎች እየተፈጠሩ ነው። ደከም ያሉት ወይም ደግሞ ሚድል ፓወሮች ሰብሰብ ማለት አለብን ብሎ እስከመናገር ደርሰዋል። ኦኬ አሁን ትራምፕ ምን ሊያደርግ ይችላል? ኢትዮጵያ ወይም ደግሞ ኢትዮጵያ መሪዎችን ዋይት ሀውስ ሊጋብዝ ይችላል። በዚህ ጉዳይ ላይ ሊያነጋግረን ከፈለገ የኢትዮጵያ መንግስት ምላሽ ምንድን ነው መሆን ያለበት? ሰተት ብለን በዚህ ወጥመድ ውስጥ መግባት አለብን ወይስ አይ ጉዳዩን የአፍሪካ ህብረት ይዞታል፣ በአፍሪካ ህብረት በኩል ነው መጨረስ ያለብን? አለፈ ካለም ከበዛም በዩኤን በኩል ነው እንጂ መነጋገር ያለብን ስለምን ጉዳይ ነው መነጋገር ያለብን? ለምንድን ነው የምንነጋገረው ማለት ነው ያለበት ወይስ ምንድን ነው መባል ያለበት? ይሄን ተከትሎ የሚመጣ ጫና ካለ እንዴት ነው የምንወጣው እንደ ህዝብ? ይሄ የማንነት ጉዳይ ነው። ፋኖም 4 ኪሎ ብትገባ የምታስተዳድረው ነው። ቲፒኤልኤፍን ብትመጣ የምታስተዳድረው ነው። ኦነግን ብትመጣ የምታስተዳድረው ነው። ይሄ በነገራችን ላይ የማስታመን ምናምን ጉዳይ አይደለም። ኢትዮጵያዊ ከሆንክ ግዴታ ነው። አገርን ውደድ አገርም ተብሎ አይነገርም። ቢያንስ ነፍስ ላለው ሰው ወይም ደግሞ ነፍስ ላወቀ ሰው አይነገረውም። ይሄ ውርደት ነው። ሲሆን ይሄን አልፈን ነበር ስለ ቀጣዩ ነገር ማውራት የነበረብን። እንዳለመታደል ሆኖ እዚህ ጋር ደርሰናል። እስኪ የትራምፕን ጉዳይ ላስደምጣችሁና ምን ሊያደርግ ይችላል? ይህ ሰውዬ ገንዘብ የተቀበለ ሰውዬ ነው፣ የበላ ሰውዬ ነው። ምንም ጥያቄ የለውም። የሎቢስቶች
ሎቢስቶች እንደፈለጉ የሚዘውሩት ፖለቲካ ነው አሜሪካ ውስጥ ያለው፣ ወይም ደግሞ ዲፕ ስቴቶች እንደፈለጉ የሚያንቀሳቀሱት ፖለቲካ ነው አሜሪካ ውስጥ ያለው። አልሲሲ ጉዳይ ብሎ ወደ ዴቡስ ሄዶ አናግሮታል ስዊዘርላንድ ላይ። ምንም እንኳን እንግሊዝኛ ባይሰማም አልሲሲ ሰምቷል፣ ወይም ደግሞ በአስተርጓሚ ሰምቷል። ከዚህ በመነሳት የኢትዮጵያ ምላሽ ምን መሆን አለበት? የእናንተን ትዝብትና ምክር ሀሳብ እንድታስቀምጡ ነው። እስኪ ለማንኛውም ላልሰማችሁ ሰዎች ሁላችሁ መስማት እንድትችሉ እዚሁ ስላላችሁ አልሲሲ አለ፣ ፕሬዚዳንት ትራምፕ አለ። እስኪ ስሟቸው። ምንድን ነው ያወሩት? 1 ደቂቃ ከ40 ሰከንድ ነው። Well, thank you very much. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River, you know. የመጀመሪያው ነገር ናይል ሪቨርን ብሎክ ያደርጋል ነው የሚለው። ምንም እንደማቅ ማሳያው ነው። አባይ ግድብ ግንባታ ምንም ናይልን ብሎክ አያደርግም። ተርባይኖችን ያንቀሳቀሳል፣ ከዛ የሚለቀቀው ውሃ ይለቀቃል። እንዲህም ሆኖ እኛ ለግብፅ የምናስብ ህዝቦች ነን። በጣም የዋህ ህዝቦች ነን። ኢማጂን ናይል ያለው ግብፅ ቢሆንና የሚፈሰው ወደ ኢትዮጵያ ቢሆን 1 ኩባያ ውሃ አይሰጡንም። አሁን ቤታችን ውስጥ ባለው ነገር ሮጃችንን ጠምዘዘው አስገዳጅ የሆነ ስምምነት መፈራረም አለባቸው የሚሉን። እሱ ብቻ አይደለም ካሳ መክፈል አለባቸው እያሉ ነው። ወገኔ ሞች አለው በል ኮሜንት ላይ ይሄን ሳላይ በሞት ይሻላል በል። አባቶቼ ቀድሞ የሞቱት አባቶቼ ተሻሉ በል። የአብዲሳ አጋ ዘር ነህ፣ የቴዎድሮስ ዘር ነህ፣ የሚኒሊክ ዘር ነህ፣ የተፈሪ መኮንን ዘር ነህ፣ የገኪ ሸርቾ ዘር ነህ፣ የካውጦና ዘር ነህ። ሞት ይሻላል ማይ ፍሬንድ። ቤትህ ባለው በሌላ አባባል ቤትህ ባለው በንብረትህ የሌላ ሀገር ሰው እየመጥቶ ይሄን ነገር እንዲህ ካደረክ እኔ ልጎዳ ስለምችል ካሳ ክፈለኝ ሲልህ ማለት ነው በገዛ ንብረታችን። When I think of Egypt, I think about the Nile more than any other place, in all fairness, but it goes through Ethiopia, and a dam was built, a very big one, very, very big one, massive, and it was something that should have been talked about a long time ago when they were building it and financing it. So ከመገንባቱ በፊት ለማሰቡ ከመገንባቱ በፊት መነጋገር የፖለቲካዊ የዲፕሎማቲክ ቋንቋ ነው የሚጠቀመው። ከመገንባቱ በፊት ይሄ ነገር ከመሆኑ በፊት አሁን ባለቀ ጉዳይ ላይ ነው። እስቲ የመጨረሻ ጥረት እናደርጋለን። ይሄ ነገር ግን መነጋገር ነበረብን፣ ማውራት ነበረባችሁ ብሎ እየነገረው ነው። የት ነበራችሁ ግብፃውያን? እኛም ፋይናንስ ማድረግ አልነበረብንም እያለ ነው ያለው። ሲከፈለ በአንድ አስቶ እንዲ ነው በአንድ አምትሉት ነው ትራምፕ ነው ነው አይዶን አልገባኝም። ለማንኛውም ይሄን ላስጀመሩት ታላቅ ምስጋና ይገባቸዋል። ታይሚንጉን ጠብቀው ላስጀመሩት ታላቅ ምስጋና ይገባቸዋል። ላስጨረሰው ታላቅ ምስጋና ይገባዋል። አባይ ግድብ ግንባታ የቅብብሎሽ ውጤት ነው። እኛ እናልፋለን፣ ትውልድ ደረቱን የሚነፋበት ነው። ወደድክም ጠላህም ኢትዮጵያ የሚያጓጓ እድል ያላት ሀገር ናት። ቢሳካልን ሀገሬ ህዝብና ስደተኞች በሙሉ ወደ ሀገራችን መግባት የሚያስችል ፎርቹን ያለን ህዝቦች ነን ብዬ አስባለሁ። ይሄ ግን የሚሆነው እጅ ለእጅ ስንያያዝ ነው ብዬ አስባለሁ። መገንባት አልነበረበትም። ኦኬ ተገንብቷል። ከዚህ በኋላ ግን ማድረግ ባለብን ጉዳይ ላይ እናወራ አይነት ንግግር ነው የሚናገረው። እሺ I got involved at the end of my first term, and I was going to have a deal. We were going to pretty close to a deal. Then we had a rigged election, and I left, and of course Biden didn't do anything about it because he didn't know he was alive. And here I come back, and it's become a very dangerous issue, the dam, and I'll see if I can get that back on track. We were all set to make a deal. We're going to do a joint venture of sorts, and it would have been good. ምናልባት ላልሰማችሁ ሰዎች የመጨረሻ የስልጣን ዘመኔ ላይ ይህን ጉዳይ ይዤው ነበረ። ነገር ግን በህይወት መኖር አለመኖር የማያውቀው ባይደን መጣ። ከዛ ባሻገር አሁን በተቻለ መጠን ይህን ጉዳይ ወደ ድጋሚ ወደ ድርድር ላመጣ ሞክራለሁ ነው የሚለው። ወገኔ ሞተናል። ያለቀ ጉዳይ የተጠናቀቀ ጉዳይ አንሄድም ብንል ምን ያደርጉታል? ባጭሩ ታፈነደዋል። አፈንዳው 74 ቢሊዮን ኪዩቢክ ወተር፣ በትንሹ 74 ቢሊዮን ኪዩቢክ ወተር ማለት ግሬተር ለንደንን የሚያክል ማለት ነው። ቴክሳስን ያክላል። ሱዳንና ካይሮ ታሪክ ሊያደርጋቸው የሚችል ውሃ ማለት ነው። አንሄድም። ምንም አይነት ድርድር የለውም። ሞተን ወይስ ቆመን? እንዲህ ግን ለማለት መንግስታት ምንጊዜም የህዝብ ድጋፍ ሲያገኙ በራስ መተማመናቸው ይጨምራል። እና ይሄ የመንግስት የብልጽግና የፋኖ ጉዳይ ሳይሆን የኔና የናንተ ነው። የኔና የናንተ የአያና የቴዲ የአኪላ የአዲስ ታይምስ የማንነት ጉዳይ ነው። አለቀ። ነገ ባለም አደባባይ የትም ልዙር የትም
ላሳየው የምችለው ይሄ የኔ ነው፣ በቃ የኔ ማንነቴ ነው። ይሄ ንግግር ማይዋጥላችሁ ኢትዮጵያንና የህዝቦቿን የምጠሉ ብቻ ናቸው። በተረፈ አንድ ኢትዮጵያ ይሄ ንግግር ሊቆረቆሩ አይገባም። እሺ የመጨረሻው ንግግር They would have been good for both. But it's a dangerous thing. They built a dam where somebody's not getting the water that they are supposed to get and that they've gotten for 1 million years. And all of a sudden the water flow is blocked by a very massive dam. I wouldn't be happy about it. And you have a very strong leader in the president. And I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. Okay. Well, thank you very much. Okay, አርሲሲ ምንም የሚሰማው ነገር የለም። በአስተርጓሚ ነው የሚሰማው። በነገራችን ላይ እንዲህ የሆነው ኢትዮጵያዊ ቢሆን ሁላችሁም ታላግጡበት ነበር። እንግሊዝኛ አይችልም፣ አይሰማም፣ አሲፍ ኖርማል ደረቱን እንደውም ጠቅላይ ሚኒስትር አብይ አህመድ በዚህ አጋጣሚ እየሰማ እኮ ነው። ከዚህ በኋላ ከየትኛውም የዓለም ሀገር ጋር ለመደራደር ለማውራት ስትሄድ ወይ በአማርኛ ወይ በትግረኛ ወይ በኦሮምኛ አውራ፣ ሲፈልግ አስተርጉሞ ይስማ። አልሲሲ ምንም የሚነገረውን ነገር አይሰማም። ሰዋት ምን ያፈረበት የለም፣ ያላገጠበት የለም፣ እንግሊዝኛ አትችልም ያለው የለም። እኛ ጋር ግን ቢሆን ከድህነት ወለል በታች የሚኖር ህዝብ ግን ቢሆን የዛሬ ሜም ምናምን ይሰራበት ነበር። በአረብኛ ተናገረ፣ በእንግሊዝኛ ተናገረ፣ ኢቨን እንደውም አላግጦበታል፣ ሞክ አድርጎታል። አይ ቲንክ የምናገረው ንግግር ይሰማል ብዬ ተስፋ አድርጋለሁ። የምናገረው ንግግር በነገራችን ላይ ማይሰሙ ሰዎች እንግሊዝኛ ሲነገር ወይም ደግሞ እንዲህ ያለ ነገር ሲነገር ለመስማት ፈጣኖች ናቸው ምናምን ብሎ አላግጦበታል። ፖይንቱ ምንድን ነው? እንግሊዝኛ መግባቢያ ነው፣ ቋንቋ መግባቢያ ነው። ሲፈልግ ሀገራችን ቋንቋ ውስጥ 76 ብሔር ብሔረሰቦች ያሉበት ሀገር ነው። ከፈለግ በወላይትኛ፣ ከፈለግ በትግረኛ፣ ከፈለግ በአማርኛ፣ ከፈለግ በኦሮምኛ ሀገራችን ጸጋ ነው። ከፈለገ አስተርጉሞ ይስማ። ፖይንቱ ምንድነው? አሁን እንደ ሀገር ምንድነው ማድረግ ያለብን? ይሄ አስደንጋጭ ንግግር ነው። አይ ነው ብርክ ይፈጥርብሃል። የኢትዮጵያ መልካምነት የህዝቦቿ መልካምነት ለማይፈልጉ ሰዎች ጎበዝ፣ ይሄ የፓርቲ ጉዳይ አይመስለኝም። ይሄ የህልውና ጉዳይ ነው። እንደኔ እምነት ግብፅ አብቅቶላታል፣ እየተንደፋደፈች ነው። 11ኛው ሰዓት ላይ ብቻ ሳትሆን 11:55 ሰከንድ ላይ ነው ያለችው። ከ55 የመጨረሻ አልሞቷ የተጋዳይነቷን እየተወጣች ነው ያለችው። ከዚህ በኋላ ያላት የመጨረሻ መሳሪያ አሜሪካኖችን በገንዘብ ደልላ ሎቢስቶችን ቀጥራ ኢትዮጵያን ለማስገደድ መሞከር ነው። ጥሪ ያቀርባለሁ ይላል። በነገራችሁ ላይ ዶናልድ ትራምፕ ጠንካራ ነህ ምናምን ስላለ ጠንካራ ነህ፣ አክቹዋሊ ጠንካራነትን እየመሰከረ ሊሆንም ላይሆንም ይችላል። እሱ አይደለም ጥያቄው። ለህልውና ያሰጋኛል ብሎ ሌላ ሀገርን ወርሳለሁ ወይም ደግሞ ወራለሁ የሚል ሰውዬ፣ አክቲቭ የሆነም ፕሬዚዳንት ሄዶ በጨለማ የሚያፍን ሰውዬ፣ የአሜሪካንን ጥቅም አስከብራለሁ የሚል ሰውዬ አገራችን ውስጥ የሚፈልቀውን ውሃ ምን ማድረግ እንዳለብን ግን ሊነግረን አይገባም። ቬንዙዌላ አይደለንም እኛ ኢትዮጵያውያንን። ህይወታችን ያልፋል እንጂ የመጨረሻው ቀን የቁርጡ ቀን ቢመጣ ህይወታችን ያልፋል እንጂ ከኛ መሃል አይደለም አብይ አህመድን፣ እርግጠኛ ሆኜ የምነግራቸው እኛ ካልፈቀድን አይደለም አብይ አህመድን ማንንም ሊነካ አይችልም። ቬንዙዌላ የምታውቁት ነገር ነው። አንዳንዶቻችሁ ከቬንዙዌላ ጋር ታመሳስላላችሁ። መጥቶ ይወስዳል ምናምን ምናምን። የቬንዙዌላ እኮ ኢንቬዥን አይደለም፣ ኢትስ ኢንቪቴሽን። ተጋብዘው ነው ወይም ደግሞ ኮራፕት የሆኑ ሰዎች ስላሉ ነው። ኦኬ ወሬ አላብዛ። የሆነ ሆኖ ኢትዮጵያውያን ነን እኛ። ከሳሎናችን በሚወጣው ውሃ እንዲህ ያለ ያገጠጠ ያፈጠጠ ነገር በዓለም አደባባይ ላይ ሲሰራብን የመንግስት ምላሽ ምንድነው መሆን ያለበት? ኦኬ የመንግስት ምላሽ የሚለውን ልተው። እናንተ 4 ኪሎ ገብታችሁ በመንግስት ቦታ ላይ ብትሆኑ ምንድነው የምታደርጉት? ይሄ ነው ጥያቄ። ካልተነሱ ወይም ደግሞ መዳሰስ ካለባቸው ጉዳዮች ጋር ብላችሁ ከፋኖች ጋር ነካክታችሁ ይህንንም ጉዳይ ነካክተነው እንደኔት ነው። ቢኮዝ ፖለቲከኞች ናችሁ፣ እውቀት አላችሁ፣ ሰዎች ያደምጧችኋል። ሁሉን ነገራቸውን አቁሞ የሚያደምጧችሁ ሰዎች ስለሆናችሁ ከእናንተ የሚወጣውን ንግግር መስማት ስለሚፈልጉ የሆነ ነገር እንድትሉ ነው ለማለት ያለው። በኮመንትም አስቀምጬላችኋለሁ፣ መሳተፍ ትችላላችሁ። ከበላይ በቀለ ወያ ጀምራለሁ። ለዚህ ለመጨረሻ ዙር ንግግር የፋኖንም አንድ ላይ አድርጋችሁ ስለምታወሩ 8 ደቂቃ ይበቃል ወይስ ያንሳል? በቂ ነው። በጣም ከበቂ በላይ ነው። 8 እሺ። በላይ በቀለ ወያ መንካት አለብኝ የምትለው ቀደም ሲል የተረገጥክበት ወይም ደግሞ በፖለቲካዊ ቋንቋ ሸንቆጥ ያደረገህም ሰው ካለ እሱንም አንድ ላይ
አርገ በህዳሴ ግድብ ግንባታ ላይ የታዘብከው ወይም ደግሞ መሆን ያለበትን ነገር እንድትነግረን ቀሪው ደቂቃ ያንተ ነው። 8 ደቂቃ አለ ወንድሜ። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እያደረጋችሁ ላላችሁም ልባዊ ምስጋና ይድረሳችሁ። በላይ 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ። መጀመሪያ ፋኖ ነበርኩ የትኛው ቦታ ነው የነበርከው ብለህ ጠየቅከኝ። አንድ ወዳጅ አለህ እሱን ዋና የፋኖ አመራሮችን ወደ መንግስት የገቡም ጫካ ውስጥ የቀሩትንም እነሱን ብትጠይቃቸው የተሻለ መልስ ይሰጡሃል ብዬ ነው የማስበው። ሁለተኛ ደግሞ ዛሬም ፋኖ ነኝ እኔ። በነገራችን ላይ ፋኖነት አንተ ትርጉምን ብጠይቃት ታቆም እንቢተኝነት ነው። እኔ ዛሬ ፋኖም ነኝ። ዛሬም ለምሳሌ ህዝብ ይቅደም ከግል ሆድ ይልቅ ብዬ የምታገል ፋኖ ነኝ ዛሬ። የግል ሆድ ሳይሆን የግል ጥቅም ሳይሆን የግል ክብር ሳይሆን ህዝብ ይቅደም ብዬ ነው የምታገለው። እዚህ ውስጥ አንዳንዶች እንዳያዩአቸው አንድ የሆነ አካል ነው የሚደግፉት። ሁሉም ግን እርስ በርስ አይስማሙ። ማን እንደሚደግፈው አይተዋወቁም። አንድ ደግሞ ሌላ ሶስተኛ አካልም መጥቷል። ጭራሽ ያለውም አልተስማማም፣ ሌላ ደግሞ ተጨምሯል። በሉት በእንቅርት ላይ ጆሮ ደግፍ ነው እየሆነ ያለው። ሌላ ስለ አዲስ አበባ ያወራው ልጅ አለሁበትም የለሁበትም የሚባል ነገር እኔ በጣም ነው የሚያስቀኝ። ለምን ስታወራው ደስ ሊል ይችላል፣ ስታወራው ሲሰሙ ደስ ሊል ይችላል፣ ግን ስታስበው ደግሞ ያስቃል። የአዲስ አበባ ልጅ ነህ፣ ከአራዳ ልጅ ጋር አብሮ ቢሰደዱ ቢያገኝ የሚያበላል ቢያጣም ያዝናል ሆዱ ነው። የአዲስ አበባ ልጅ ሆነ የምታወራው እንዳለ እነ ምሪ ወዳጁ ጋር ምን አገናኘው? የአዲስ አበባ ልጅ ምን አገናኘው? ሲጀመር የብሔር ፖለቲካን ብሎ የሚታገል አካልን የሚደግፍ የአዲስ አበባ ልጅ ካለ ችግር አይሆንም ስለዚህ ብሔርተኛ ነን። እኔ ኢትዮጵያዊ ነኝ ካልክ ደስ ይለኛል። እኔ ኢትዮጵያዊ ነኝ አለቅ። ግን የአዲስ አበባ ልጅ ብለህ በአዲስ አበባ ልጅና በአዲስ አበቤነት ምክንያት ግን ስነግድ ወይ የምታፍርበት የምትደብቀው ነገር አለ። የምታወራው ደግሞ የብሔር ታጋዮችን ነው። ስለ ብሔር ታጋዮች ደጋፊ ነው። ስለዚህ በቃ የብሔር ታጋይ ነው። አንድ የብሔር ታጋይ ሌላ ደግሞ ማነሳው ምንድነው የጻፍኩት ላንሳላችሁና ስለ ፋኖ ትግል ብዙዎቻችሁ ሲወራ የአማራ ህዝብ ጭፍጨፋ የአማራ ህዝብ እንደዚህ ጋር አያይዙ ሰው ያወራል። ያ ፋኖ አሁን ያለው ፋኖ ሁሉም የምታውቁት ጫካ ውስጥ ያለው ፋኖ ጫካ ውስጥ የገባው የመጀመሪያ ምክንያት በቲዲኤፍ ጥላቻ ምክንያት ነው። ምክንያቱም እኔ እዛ ቦታው ላይ ስለነበርኩ በጊዜው የዛን ጊዜ አማራ ልዩ ኃይል ይበተን ሲባል በዛ ምክንያት ነው ጸቡም የተፈጠረው እንጂ እስከዛ ድረስ ከመንግስት ጋር አብሮ ሲሰራ የነበረ ቡድን ነው። አለቅ። ምክንያቱም ይቺ አሁን ሁሉም ትግሉ ይሄ የተጀመረው በዛች ወረቀት ምክንያት ነው። ተሰርቆ ወጣ በተባለ ወረቀት ምክንያት የአማራ ልዩ ኃይል ትጥቅ ይፍታ ሲባል ይሄ ልዩ ኃይሎች በዛ የገባ ነው ያለው። ከዛ ውጭ የነበረውን ትግል በሚዲያም በምድር ላይም በሰልፍም በምንም አስተባብረናል። እሱን የምታውቁት ጉዳይ ነው ብዬ ነው እኔ የማስበው። ሌላ የመጨረሻውን ሀሳብ ልናገርና ልወገድ። አሁን ስላነሳው ነገር ነው ስለ አባይ ግድብ። እኔ አባይ ግድብ ከዚህ በኋላ የሚያሰጋው ነገር ላይ ነው ብዬ ነው ያላስብም እንደራሴ። ለምን አባይ ራሱን ይጠብቃል ብዬ ነው ያስባለሁ። ከዚህ በፊት አሉ እና አማራ ኪላ በኋላ ቢያወሩ ደስ ይለኛል። ከዚህ በፊት ድል ለግብጽ እያሉ ከነሱ ጋር ብዙ ተጣልተናል እና እነሱ ቢያወሩ የተሻለ ነው። ግን አባይ ራሱን እንትን ይጠብቃል። አባይ ራሱን አሁን ከዚህ በኋላ ለምሳሌ አንድ የሆነ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የሰማው ቀልድ አለ። አንድ ጠንቋይ አለ፣ በጣም የሚፈራ የተከበረ ጠንቋይ። ንጉሱ አስጠርተውት ሊያስሩት ነው የፈለጉትና እኔ መቼ ነው መሞተው ብሎ ሲጠይቁት እኔ በሞትኩ በንጋታው ብሎ ይመልስለታል ጠንቋዩና ከዛ በኋላ ጥበቃ ራሱ አስቀጥሮ ያስጠብቀው ነበር እንዳይሞትበት ማለት ነው። ንጉሱ ራሱ እንዳይሞት ለራሱ ሞተና አባይም ልክ እንደዛ ነው። መጠበቅ ካለባቸው ታች ያሉት ይጠብቁ። እንደ ኢትዮጵያ ግን እንደ ሀገር ማቆም ከቻለን እዚች ሀገር ውስጥ ከድሮ ጀምሮ እዚች ሀገር ውስጥ ጠላት የሚበዛብን እኛ እርስ በርስ ስንፋከት ነው፣ እርስ በርስ ስንጣላ ነው። ስለዚህ በተቻለ መጠን ከውሸትና ከማስመሰል ወጥተን አንድ እንሆን፣ እንደ ሰው እናስብ ከቻለን፣ ከኢትዮጵያዊነትም አልፈን እንደ ሰው እናስብ ከቻለን እሱ ቢሆን መልካም። እሱም ባይሆን ደግሞ ጥሩ አስተዳደግ ነበረን። እንግዲህ ሆድ ባይበልጥብን፣ የሶሻል ሚዲያ የግል ክብር ካልበለጠብን፣ የግል ጊፍት ካልበለጠብን፣ እንደ ሀገር ደግሞ ለሀገራችን እንቁም። ለሀገራችን ከቆምን ማንም አባቱ አይደፍረንም። አለቅ። ምንም ይሄ ተራ ሽለላ
ቀረርቶ ሳይሆን እንደ ሀገር አብረን መቆም ከቻልን ብቻ ካልሆነ ግን አሁን አንዱ ድል ለግብጽ ይላል አንዱ እንደዚህ ይላል እሱ ተራ ምኞትህ ነው የሆነ ሆኖ አባይ ራሱን ይጠብቃል ብዬ ነው ማሰበው ነው ያመሰግናለሁ ስለተሰጠኝ እድል ቴንክ ዩ በላያ ወደ አያጅቦ ነው እንደንትናችሁ ላይ እንዳቀማምጣችሁ ላይ የመጨረሻ ዙር ስለሆነ አማራ ስትሮንግ ልስማና ወይስ የቅድሙ ተምታታብኝ የወጣ ሰው ስላለ ማለት ነው አማራ ስትሮንግ ተናግሯል አያጅቦ ነው ከዛ ነኝ ነው ወይስ እንዳቀማምጣችሁ ላይ የትኛ ይሻላችኋል አንተን የሚቀልኝ አያጅቦ ከዛ ነኝ እንደሚቀለኝ ከሆነ ኦኬ እንደሚቀለኝ ከሆነ በላይ በቀለውያ አማራ ስትሮንግ አያጅቦ አዲስ ኦኬ በቃ እንደሚቀለኝ ይላል ኖ አይ ተራውን ጠብቀው ቴዲ አያጅቦ ከዛ ነኝ እንደዛ ነው የሚሆነው ካያጅቦ በኋላ አንተ ነህ አሁን አማራ ስትሮንግ በቃ አቀማመጡ አይደው ነው እንዴት አማራ ስትሮንግማ በላይ ስለወረደ ነው ወደ ላይ ወጣው አቲክ የሆነ እንደዛ ነው አማራ በላይ አልወጣም በላይ አሁን ሊወጣው አማራ ስትሮንግ ተናግሯል እኮ እኔ ቢናገር ደስ ይለኛል ግን ኦሬዲ ተናግሯል ከሁለት ሰው በፊት ተናግሯል ሲናገር አንተ ቀጥሎ ለመናገር ያኮ ብዙ ይቅደመኛ አዲስ ቅደመኝ ከሱ በኋላ ቀጥላለሁ ቴዲ ችግር ይቀድመኛ መቅደም አያጅቦ ተቃቂ አያጅቦ እሺ አያጅቦ ላስቀድም ቀጥል እሺ ቴዲ ከቻልክ ኤክሶዶስ አለ ከታች ወደ ላይ ብትስበው ደስ ይለኛል የምትችል ከሆነ ታውቀዋለህ ብዬ ተስፋ አደርጋለሁ አሪፍ ልጅ ስትሮንግ እንሄዳለን 25 ሰዎች በቀደሙ ጥያቄ ላይ ተሳትፋቸዋል መጨረሻ ላይ አንድ ላይ ሰብስቤ እነሱን ካሰናበትኩ በኋላ አነብላችኋለሁ ቴሌግራም ላይ ቴዲ ሐዋሳ ብላችሁ ሂዱና ከ8000 በላይ ቤተሰብ ያለበት ነው ጥያቄ አስቀምጬላችኋለሁ ስለ ግብጽና ትራምፕ መንግስት ምን ማድረግ እንዳለበት ኮሜንታችሁን አስቀምጡ መጨረሻ ላይ ለህዝቡ አነባለሁ ብያለሁ እየሄዳችሁ ኮሜንቱን ስለከፈትኩት እዛ ላይ ሐሳብ አስተያየቶቻችሁን አስቀምጡ አያጅቦ የለም መሰለኝ እሺ አያጅቦን እናወርድና አማራ ስትሮንግ በዚህ በፎሬን ፖሊሲው እና የዶሜስቲክ ፖሊሲው በጣም የተያያዘ ነው ያው የየትኛውም ሀገር ማለት ነውና ትራምፕም ስለ ኢትዮጵያ የተናገረውን ነገር ኢትዮጵያ ምን አይነት ምላሽ መስጠት አለባት ስንል ኢትዮጵያ ምን አይነት ሀገር ናት ከሚለው ጋር የተያያዘ ነው የሚሆነው የተለየ ሊሆን አይችልም ምክንያቱም ያው እንደ ውስጥ ጥንካሬህና አገርህ ውስጥ እንዳለ አቅም ነው ሪስፖንድ የምታደርገው በተለይ ደግሞ ከትራምፕ ጋር ትራምፕ አሁን ሰሞኑን አይታችሁ ከሆነ አውሮፓውያኖቹ ተባብረው እንትን ሲሉት በቃ ግሪንላንድን አይስላንድ ምናምን እያለ ያምታታ አመለጠ ምክንያቱም በጥንካሬ ልክ ነው የምትፈራው የምትከበረው ጥንካሬ ደግሞ የሚገለጠው በዶሜስቲክ ፖሊሲ ጥንካሬ መሰረት ነው አሁን ለምሳሌ ሌሎች ሀገሮች ካናዳ አውሮፓውያን ምናምን ትራምፕን የሚሸነቁቱት ዶሜስቲካሊ በጣም አንፖፑላር እየመጣ እንዳለ በደንብ ስለተረዱ ነው ዶሜስቲካሊ ተቀባይነት ቢኖረው በሀገር ውስጥ በጣም ሁሉም ፖለቲከኛ የሚደግፈው ምናምን ቢሆን ኖሮ በዛ ልክ ደፍረው አይናገሩትም ነበር የካሊፎርኒያ ገቨርነር ነው አንዱ ዳቮስ ላይ አሁን በቅርቡ ሄዶ ትራምፕ ይዘቡሊ ያለ ለሌሎች አውሮፓውያኖች ሌሎች የውጭ ሀገር ሰዎች በሚጠቀሙበት ቋንቋ እየተጠቀመ ትራምፕን እንትን ያደረገው የነበረውና ሶ እንደዛ that's how diplomacy works አገር ውስጥ የተከበርክ ከሆንክ ጠንካራ ሀገር ካለህ ሌሎችም ይፈራዋል በዛው ልክ ያከብረዋል እና ለይተን ማየት ምስኪና ባለፉት አይ ቲንክ 7 አመት ነው አይደለ አሁን እንግዲህ አሁን ንጉሳችን 7 አመቱ ነው መሰለኝና ወደ 5 ነው ምናምን የውጭ ጉዳይ ሚኒስትር ነበር የውጭ ጉዳይ ሚኒስትር ማለት እንግዲህ ያኔዎቹ የነበሩትን የውጭ ጉዳይ ሚኒስትሮች አስቧቸው አፍሪካ ዩኒየንን አንድ ያደረጉ ብዙ ታሪክ የሰሩ ኢቭን በደርግ ጊዜ እንኳን ኮሎኔል ጎሽ ወልዴ የተናገሯቸውን ቪዲዮዎች ማምታ ታስታውሳላችሁ በሌላ ሀገር ሄደው እንዴት የተከበሩ የሚፈሩ እንደነበሩ ወርቅነህ ገበየሁ ገዱ አንዳርጋቸው ደመቀ መኮንን ታዬ አጽቀሥላሴ ገዲዮን ጢሞቴዎስ
እነዚህ ናቸው የነበሩት። አይ ቲንክ 5 ምናምን ያው መከታተል ይኖርብሃል የውጭ ጉዳይ ሚኒስትሮች። እነዚህ ሰዎች ምናልባት አይ ቲንክ ጌዲዮን የሚባለው ይሻላል ይመስለኛል። ምንም ናይቭ ነው ቀት ምናምን ልምድም ያለው እንዳልሆነ ያስታውቃል። ግን አትሊስት ከሌሎች ሰዎች ጋር ኮሚኒኬት በማድረግ ይሻላል። አንዳንድ ጊዜ መልእክትህን የምታስተላልፈው በቋንቋ ነው እና ቋንቋ እንግሊዝኛ ደግሞ የዓለም የዲፕሎማቲክ ላንጉዌጅ ነው። you have to speak እንግሊዝኛ መቻል አለብህ። አሁን ያሉትን ልጆች ያው እንግዲህ ለነ ብርሃኑ ነጋ ለምን እና ለወያኔ የትምህርት ፖሊሲ ተሰማላችሁ። ይሄ ስፒድ የሚባለው ልጅ ሄዶ እንኳን በእንግሊዝኛ ለመግባባት እንዴት እንደተቸገረ ምናምን አይታችኋልና ሰው እንደዚህ የዓለም አቀፍ የዲፕሎማሲ ቋንቋ የሆነውን ኦኬ ፕሬዚዳንቱ ጠቅላይ ሚኒስትሩ ኦፊሻል በሆነ እንትን ላይ ቢዝነስ ላይ እንትን ላይ ያደርግ ይችላል። የራሱን ሀገር ቋንቋ ሊናገር ይችላል። ከፈለገ ኦሮምኛ ይናገር፣ ከፈለገ አማርኛ፣ ከፈለገ ትግርኛ የፈለገውን ቋንቋ መርጦ ይናገር። እንግዲህ ሀገሪቱ ቋንቋ አማርኛ ስለሆነ አማርኛ ይናገራል ተስፋ አደርጋለሁ። ግን ዲፕሎማሲ ግን የምትግባባው ሁሌ አስተርጓሚ ይዛ አትዞርም። ዲፕሎማሲ የምትሰራው እኮ በየኮሪደሩም እኮ ነው፣ በየሻይ ብሬክም ላይ ነው። አሁን ወርቅነህ ገበየሁ በምን አይነት እንግሊዝኛ ነበር ሄደው የሚግባቡት? ምንም አይነት የተሸጠ ዲፕሎማሲ የለም። የኢትዮጵያ ጉዳይ የተሸጠው ጄኖሳይድ ነው። በኢትዮጵያ ጉዳይ የተሸጠው መፈናቀልና መሳደድ ነው። በኢትዮጵያ ጉዳይ የተሸጠው እዛ ጋር ማለት ነው። ለምሳሌ በነገር ላይ በሀገር ቋንቋ መናገርም አንዱ የዲፕሎማሲ ማሳያ ነው። ለምሳሌ ይሄ ምን ቋንቋ ነው የምትናገረው ብለህ ጠይቋል። አደይ ነው ዘዴ እኮ አስተርጓሚ ይዘህ ትሄዳለህ። ተፈሪ መኮንን እኮ ሊግ ኦፍ ኔሽን ላይ እኮ ያን ቁጭ ብድግ የሚያደርግ ንግግር እኮ ሲናገሩ በአማርኛ ነው። አዎ እሱን ነው የምልህ። አሁን ለምሳሌ ፕሬዚዳንቱ ቢሆን ፕሬዚዳንቱ እንግዲህ ርዕሰ ብሔር ነው አይደለ? ፕሬዚዳንቱ ጠቅላይ ሚኒስትሩ ደግሞ ርዕሰ መንግስት ነው። ስለዚህ ሁለቱ ኦፊሻል በሆነ ላይክ ለምሳሌ የሆነ ፕሬስ ብሪፊንግ በሚሰጡበት ጊዜ ወይም ደግሞ የሆነ ብቻ ስቴት ቱ ስቴት ሪሌሽንሽፕ በሚኖርበት ጊዜ እነሱ የራሳቸውን ቋንቋ ሊጠቀሙ ይችላሉ፣ የራሳቸውን አለባበስ ሊጠቀሙ ይችላሉ። እሱ ቆይ ገብቶኛል። አሁን እኛ በዛ ጉዳይ ላይ ክፍተትም እኔ ቋንቋ ክፍተት ይሆናል ብዬ አላስብም። በዚህ ዘመን ላይ እኛ ምናልባት የሚመስለኝ ገባ አብይ አህመድ ከፈለገ በኦሮምኛ ቋንቋ መናገር ይችላል። የስ እሱን እኮ ነው የምልህ። እሱ እንትን ነው እሱ ርዕሰ መንግስት ነው። እኔ እያወራሁ ያለሁት አሁን ስለ ውጭ ጉዳይ ሚኒስትሮች ነው። ኦኬ ስለውጭ ቋንቋ ቢችሉ ያትክክል ቋንቋ ቢችሉ ሀሳብን ለመግለጽ ለማስረዳት ብዙ እድል ታገኛለህ። ኤግዛክትሊ አሁን እኔ ጥያቄ አሁን እዛ ላይ እንትን እንዳናተኩርና ሽፍት አልሄድም ወደሱ ኮር የሆኑ የዲፕሎማቲክ ምንድነው አሁን ለምሳሌ የትራምፕን ተደጋጋሚ ንግግሮችን ትንኮሳዎችን አይታል። ሰውየው ምንም የሚያውቀው ነገር የለም። ትራምፕ በነገራችን ላይ ምንም የሚያውቀው ነገር የለም ስላችሁ ስማርት አይደለም እያልኩኝ አይደል። ቬሪ ስማርት ካለፉ ፕሬዚዳንቶች በተለይ ሌሎች ነገሮችን የአሜሪካን ጉዳይ በማስጠበቅ ረገድ ጦርነት ውስጥ አለመግባቱን ነገር በብዙ ነገር ስማርት የሆነ ሰው ነው። አሁን በእኛ ጉዳይ ላይ ከመጣብን እናንተ 4 ኪሎ ብትገቡ ወይም ደግሞ ይሄ መንግስት ምንድነው ማድረግ ያለበት ብላችሁ ታስባላችሁ? ያ ጥሩ እሱን እኮ ነው የምልህ። ይኸውልህ ማድረግ ያለብህ በውጭው ዘንድ እንድትከበር ቤትህን ማስተካከል ነው። ቤትህን ስታስተካክል ማንም አይደፍርህም፣ ማንም አይንቅህም። ቤትህ ውስጥ ያለው ግን አሁን እኔ ቅድም ያነሳኋቸው የሀገር ውስጥ የሚንጸባረቁ ችግሮች ከሆኑ እነዛ ችግሮች እኛ ብቻ አውርተናቸው የሚቀሩ አይደሉም፣ ይታያሉ፣ ግልጽ ናቸው። በጂአይኤስ ቴክኖሎጂ በብዙ መልኩ እኮ ምን ያህል ትምህርት ቤት እንደፈረሰ ምን ያህል ሰው እንደተፈናቀለ ዳታው ይደርሳቸዋል አላቸው። ስለዚህ ማድረግ ያለብህ ጎረቤትህ እንዲያከብርህ ቤትህን ማስተካከል። ጎረቤትህ ስል ያው ትራምፕም በሩቅ እንዳለ ጎረቤት እንቁጠረውና እሱም እንዲያከብረን ማድረግ ያለብን ምንድነው? ቤታችንን ማስተካከል ነው። ቤታችን ውስጥ ደግሞ አሁን ብዙ የተበለሻሹ ነገሮች አሉ። ዞሮ ያንን ችግር ካልቀረፍነው በሁሉም መከራከሪያዎች ብንከራከር የምንስማማበት አንድ ነገር አለ። ቤታችን ውስጥ ተበላሸ ብለን ቅድም ስጀምር ከኔ ጋር የነበራችሁ አሁን የምናገረው ነገር ይገባቸዋል። ግብፅ ኢትዮጵያ ውስጥ በተለያዩ መንገዶች እየገባች ለዘመናት ስታምሰል ኖራለች። ይሄ ሁሉ የምናየው ነገር የግብፅ የእጅ ስራ ውጤት ነው። አሁን ግብፅ አታርፍም። ሁሉንም የመጫወቻ ካርት ትሞክራለች። ኦኬ አሁን የመጨረሻው ስቴጅ ላይ ደርሰናል። ግብፅን አንገቷን አንቀናል ብለን እኔ እንደዛ አስባለሁ። ሁሉም ነገር ከዛ በኋላ ይሰክናል ብዬ አስባለሁ። ኦኬ አሁን ላለንበት ነባራዊ ሁኔታ አፋጣኝ ምላሽ ለዚህ ሰውዬ የሚሆን ይህን ሰውዬ ሊያስታገስ የሚችል
አንተ 4 ኪሎ ብትገባም በዛም ወሰደው ወይም ደግሞ አሁን ያለው መንግስት ምንድነው ማድረግ ያለበት? ወደ አሜሪካንን አምኖ እዚህ ወጥመድ ውስጥ መግባት አለበት ወይስ የለበትም ብለህ ነው የምታስበው? ምንድነው ይሄ ማምለጥ የሚችልበት መንገድ እንዴ? ማምለጥ የምንችልበት ልበል ከዚህ ሰውዬ አላዋቂ ንግግር ማለት ነው። እኔ ብሆን የማደርገው አሁን ባለው ሰውዬው ኦብቪየስሊ ወደ ጫና ሊመጣ ይችላል። ኦኬ ምንድነው ማድረግ? ምንም ጥያቄ የለም። ምንም ጥያቄ አሁን ማድረግ ያለብን ይሄንን ሰውዬ ጋር ትከሻ አለመለካካት ነው። ትከሻ አለመለካካት አለመሞከር ነው የሚሻለው። የአብይ አህመድን ስትራቴጂ ይከተለዋል ብዬ አስባለሁ። አይ ዊል ዳይ ፎር አሜሪካ ነው አይደል ያለው ጠቅላይ ሚኒስትራችን። በቃ ያ ማለት ግድቡን አሳልፈህ ሰጥ ምናምን ማለት አይደለም፣ ግን ሌሎች የማምለጫ መንገዶች ይኖራሉ። ግድቡንም እሱ ይወስዳል እንትን ያደርጋል። እኔ ግድቡ ላይ ስጋት የለብኝም። አንተ ተናግረሃል ቅድም። በቃ ግድቡን ምንም ሊያደርጉት ተሸክማት ወስደው ውሃውን መታታ ምን እንደምታደርገው ታልሚ ምን እንደምታደርግ ሊያደርግ የሚችለው ምንድነው? የዲፕሎማቲክ ጫና ይፈጥራል፣ ማዕቀብ ሊጥል ይችላል፣ ምናምን እንደዚህ ነገር ነው ሊያደርግ የሚችለው። ስለዚህ እሱ ደግሞ መሆኑ ያው አይቀርም፣ በአንድም በሌላ መልኩ መሆኑ አይቀርም። በሌላ መልኩ ያመልጡታል ብዬ አስባለሁ። ስማርት ከሆኑ። እኔ በሆን ግን ማድረገውን ልንገርህ፣ በዘላቂነት እንደዚህ የማትደፈር ሀገር መሆን ከፈለክ የዲፕሎማቲክ ኮርህን መልሰህ ለአንተ ታማኝ በሆኑ ሰዎች ሳይሆን ጠቅላይ ሚኒስትርን ብትሆን ምንም ብትሆን you just don't know everything። አሁን እኛ ጋር ያለው ችግር እኮ ጠቅላይ ሚኒስትሩ ሐኪሞቹን የሚያማክረው እሱ ነው፣ የግብርና ባለሙያዎችን፣ የትምህርት ባለሙያዎችን፣ ዛሬ ደግሞ አውሮፕላን ሲያበር ነበራሉ። ኤቭሪዌር አንድ ሰው ሊሆን አይችልም። በአንድ ሰው የሚመራ ሀገር የለም። ስለዚህ እውቀት ያላቸውን ሰዎች በዲፕሎማሲው ዙሪያ ማሰባሰብ። አንድ ግብጾች እንደሱ ነው የሚያደርጉት። በዩኤን እና በወርልድ ባንክ ውስጥ የተቀመጡ የግብጽ የውሃ ኢንጂነሮች ናቸው አይደለ? ከኃይለ ሥላሴ ጊዜ ጀምሮ ኢትዮጵያ አባይ ላይ ግድብ እንዳትገነባ እያደረጉ የነበሩት። አዎ ቢኮዝ እነዛ ሰዎች የሙያ ታማኝነት ነው የነበራቸው። ፖለቲካሊ አፍሌሽን አይደለም እየታየ የነበረው። ፖለቲካሊ ለግብጽ መንግስት እንትን ሊሆኑ ይችላሉ፣ ግን ለሀገራቸው ግን በአባይ ጉዳይ ግን ማይደራደሩ የነበሩ ናቸው። አሁን እኛ ጋር ያለው ግን እንደሱ አይደለም። ያለው መንግስት ታማኝ ካልሆንክ ምንም አይነት የዲፕሎማሲ እውቀት ይኖርህ እንደ ጨርቅ ነው አውጥተው የሚጥሉህ። ስለዚህ በዲፕሎማሲ ማሳመን ካልቻልክ ደግሞ ሉክ ኬንያ ውስጥ ምን እየተደረገ እንደሆነ። ኬንያ ባለፈው ፕሬዚዳንቱ ዋይት ሃውስ መጥቶ የሆነ ነገር ተፈራረሙ። ከጤና ጋር በተገናኘ 1.2 ቢሊዮን ዶላር የአሜሪካ መንግስት ሰጥቶ ለኬንያ፣ የኬንያ መንግስት ደግሞ የኬንያ የህዝቡን የባዮ ዴታ የጤና ሪከርድ ለአሜሪካ መንግስት ለመስጠት ላሉ ካምፓኒዎች ለመስጠት ከተፈራረሙ በኋላ ኢሚዲየትሊ የኬንያ ሱፕሪም ኮርት ይሄ የህዝባችንን ፕራይቬሲ ኢንፍሪንጅ ስለሚያደርግ ብለው ዲናይ ሲያደርጉት ኬንያ አልቀበልም ስትል ምንድን ያደረጉት? ቢኮዝ አሁን ኬንያ የአሜሪካ በኢስት አፍሪካ ስትራቴጂክ አጋር ስለሆነች እሺ ብለው ነው የተቀበሉት። የኛዎቹ ግን ተፈራርመዋል አሁን ሰሞኑን። ስለዚህ የኢትዮጵያ የእያንዳንዱ ሰው ባዮዴታ አሜሪካ ውስጥ ይመጣል። ባዮዴታ መጣ ማለት ደግሞ ምን እንደሆነ እዚህ ጋር ባዮ ኢንጂነሪንግ ምናምን የሚያውቁ ሰዎች ካሉ የበለጠ ሊያብራሩ ይችላሉ። ስለዚህ ምንድነው ያለሁት አሁንም አጎንባሽና ለውጭው መንግስት አጎንባሽና አጎብዳጅ ሆነ የራስህን ህዝብ ደግሞ ምን አባታ አመጣለህ ትጥቅ አስፈታለሁ እያልክ በድሮን የምትቀጠቅጥ ከሆነ ያው ዞሮ በዓለም አቀፉ ማህበረሰብ የተገለልክ የተወገዝክ ነው የምትሆነውና ጠቅላይ ሚኒስትሩ ለምን ይመስላችኋል ዳቦስ ላይ ያልተጠራው? ዛሬ ባለፈው የመጀመሪያ ሰሞን ይጠሩት ነበር፣ ለምን ያልተጠራው? ስለዚህ እንደዚህ የተገለለ መንግስት ያለን ወይም ደግሞ አገሪቷ ውስጥ የተቀመጠው አገሪቱ ውስጥ ያለው ችግር ቤቱን አስተባብሮ መምራት ያልቻለ የከሰረ መንግስት ስለሆነ ነውና ያስ ካልሆነ ድረስ ግብጽ መምጣቱ አይቀርም፣ ሻቢያ መምጣቱ አይቀርም፣ ሱዳን መምጣቱ አይቀርም። አቅም ያለው ሁሉ የመጣ ይፈታተነዋል ይሄንን ሀገር። ይሄ ነው አይ ቲንክ ዋናው መሰመር ያለበት። ታንኪዩ ቴዲ። ቴንኪዩ አማራ ስትሮንግ። እሺ አዲስ ታይምስ መጨረሻ ላይ ኮመንቶቻ እንደ ሀገር ወይም ደግሞ ኮመንት ለመስጠት እንዲመቻችሁ እናንተ ብትሆኑ 4 ኪሎ ብትገቡ ህዳሴ ግድብን ገንብታችሁ ጨርሳችኋል። የአሜሪካ መንግስት እንደዚህ ያለ ነገር እያሰማ ነው። ግብጾች በዛ ሄደው እንደዚህ ሎቢ እያደረጉ ነው። እንደ ሀገር ምንድነው ማድረግ ያለብን? አሜሪካ በምታዘጋጀው ድርድር ላይ ወይም ደግሞ በጆይንት ቬንቸር አስተዳድሩት ነው የሚሉት የህዳሴውን ግድብ ግንባታ በራሳችን ንብረት ላይ ኦኬ፣ ሄደን እዛ ላይ መነጋገር አለብን። ድጋሚ ከግብጾች ጋር የምንነጋገርበት ጉዳይ አለ። ያው መነጋገር አለብን፣ ግን መነጋገር ካለብን በአሜሪካ በኩል ነው፣ በዩኤን በኩል ነው፣ በኢጋድ በኩል ነው። ኢጋድ እንኳን ኢስት አፍሪካ ላይ ነው፣ በአፍሪካ ህብረት ነው፣ በየት በኩል ነው? እናንተ ብትሆኑ ምን ታደርጋላችሁ? እንዲህ ያለ
የዓለም ህግ በማይሰራበት ዓለም ላይ ካላችሁ ኢንተርናሽናል ለው የማይገዛው ጡንቻቸው የፈረጠሙ ብቻ ሰርቫይቭ የሚያደርጉበት ሀገር ላይ አገር መሪ አድርጎ ቢያስቀምጣችሁ ምን ነው የምታረጉት ለማለት ያ ነው። አዲስ ታይምስ ምን ደቂቃ አለው እንደሚ በጣም አመሰግናለሁ ቴዲ። እስኪ ትንሽ የተነሱ ሐሳቦችን ካውንተር ላድርግና ከዛ ወደ ፋኖ ትንሽ እንደው የኔን ሐሳብ በፋኖና በአባይ ግድብ ላይ ያነሳለሁና በመጀመሪያ እኔ ራሴን እንደው ትክክለኛ መስመር ላይ መሆኔን የማውቀው በአማራ ትግል ውስጥም ያሉ ስህተቶችን ነቀፌ አውጥቼ ስተች ጽንፍ የያዙ በቃ ጥላቻ ያለባቸው ሰዎች ሲንጫጩና ስሜን ደጋግሞ ሲያነሱ አየ እኔ ራሽናል የሆነ ፖይንት አንስቻለሁ ብዬ ለራሴ እገመግማለሁና በኢትዮጵያን ፖለቲካ ውስጥ የብልጽግና ካድሬዎች እንደና አያና ያሉ ሌሎች በኮመንት ስሜን ደጋግሞ ሲጠሩ አም ደ ሞስት ራሽናል በጣም ፖይንት አውት አድርጌ የነሱን ነውር ሀመር እንዳደረግኩ የነሱን ዘረኝነት የነሱን ፖሊሲ እንዳጋለጥኩ ነው የሚሰማኝና they are yapping because የኔን ስም እየጠሩ አያና አስሬ አዲስ ታይምስ ይላል እና ይሄ የሚያሳየኝ ለኔ ጭንቅላትን ቀጥቅጫለሁ ነውርህን አጋልጫለሁ ማለት ነው ብልጽግናና this is a confirmation ጥሩ ነገር ነውና ሌላው ፖይንቱ ማንሳት እንፈልገው ፖይንት ምን መሰለ አያና ለምሳሌ እኔ አሁን መሬት ይሸጣል መሬት አይሸጥም የሚል ክርክር ውስጥ አገባው እኔ ያነሳሁት ፌር ያልሆነ የልማት ፖሊሲ ወጥቶ የአዲስ አበባን ህዝብ ለዛውም እኮ በግልጽ ብልጽግና ሲመጣ አዲስ አበባ የኦሮሞ ነች ብሎ ክሌም ያደርጋል የኦሮሚያ ብልጽግና እሱ ብቻ አይደለም በግልጽ የአዲስ አበባን ህዝብ ሬሌቨንት እናደርገዋለን የአዲስ አበባን ከተማ እናወድመዋለን የአዲስ አበባን ከተማ እንሰርቃለን እንወስዳለን ወደ ኦሮሚያ እናጠቃልላለን እንደገና ደግሞ ኢትዮጵያ ውስጥ የመሬት ጥያቄ ይዞ የመጣው ይሄ ብልጽግና የሚባል ቡድን ነው አንድ የአዲስ አበባን ህዝብ በጠላትነት የፈረጀው ይሄ ብልጽግና ቡድን ነው መሬቱን መንጠቅ አለብን ነፍጠኛ ከተማ ነው ሲል የነበረው ይሄ ብልጽግና ቡድን ነው ሶ ይሄንን ሁሉ ፖሊሲ ይዞ መጥቶ የልማት በአጠቃላይ ሰውን ጄኖሳይድ ፈጽመው ልክ አማራ ላይ ወለጋ ላይ እንዳደረገው አዲስ አበባ ላይ ማድረግ አይችልም አዲስ አበባ የዲፕሎማት ከተማ ነች ሶ ስትራቴጂ ማውጣት አለበት ስትራቴጂው ደግሞ ልማት መሆን አለበት በቃ ሌላ አይደለም እኮ ይሄ ዲሰፕሽን ነው ልማት አድርጋ አሳይታ ህዝቡን ማፈናቀል አለበት በልማት ስም ነው ማድረግ የምትችለው ኤግዚት ስትራቴጂ ነው ይሄንን ባይዘው እነ ሌንጮ ባቲ ተናግረዋል እኛ ኤግዚት ስትራቴጂ አለን ከተማውን እንዴት እንደምናጸዳ እናቃለን ብሎ ተናግረዋል ምንተና ደግሞ ማነው ከዚህ በፊትም እዚህ ቤት አሰምቻለሁ ማነው ሽመልስ አብዲሳ እኛ የምንሰራውን ስራ ኮሽን አታድርጉ በአንድ ጊዜ አድርጉ ትሉናላችሁ እኛ ቀስ ብለን ነው የምናደርገው እናንተ የምትፈልጉት ህዝቡን ገለን እንድናጠፋ ነው እንደዛ አይደለም እናደርገው አይደረግም እዛ ላይ ብሎ ተናግሯቸዋል ጨፌ ኦሎሜ ላይ ተናገሩ ንግግር እኔ ከዚህ በፊት አሰምቻለሁ እና አያና አናታናትን እምል እውነት ስለማውጣ ነው የምትናደደው እውነት ስለማውጣ በኮሜንት አዲስ ታይምስ ይያላችሁ የብልጽግና ሰዎች ኮሜንታችሁ ራሱ ኮፒ ፔስት የሚሆነው እውነታችሁን ስለምነግራችሁ ነውና ዋጡት ማለት ፈልጋለሁ ይሄ እውነት ነው ኢትዮጵያ ሀቅ ነው ያለፉት 8 ዓመታት የኢትዮጵያ ሪያሊቲ ነው ልማት መደረጉን የሚጠላ ሰው የለም ፌር አይደለም የአዲስ አበባን ህዝብ የሚበቀል ነው ደሃ የሚያደርግ ነው መሬቱ የሚነጥቅ ነው እኔ መሬት ተሸጣ አይደለም አርጊመንቴ አንድ ልጅ ቴዲ እዚህ ቤት ላስት ዊክ ነው 2 ዊክስ ago ስንወያይ በአይሾ ስፒድ ጉዳይ ስንወያይ መጥቶ 40 ሚሊዮን ብር የሚሸጥ ቤቴን ነው ያለው ገብቷል መሬት አይደለም ያወራው ቤታቸውን 40 ሚሊዮን ብር የሚያወጣ ቤት አፍርሰው 2 ሚሊዮን ብር ሰጡን የናቴን ቤት እያለ ነው የሚናገረው በብስጭት ነው የሚናገረው ሌሎች እንደዚህ ብዙ ሪያሊቲ ያላቸው አፋቸውን ይዘው የተቀመጡ ብዙ የአዲስ አበባ ልጆች አሉ ግፍ ነው የተሰራብን ነው እያሉ ያሉት ይሄንን ሀቅ መናገር ደጋግሜ መናገር ያስፈልጋል ለሌሎቹ ማለት ነው ከዛ በተረፈ አያና ላንድ ፎር ዩር ኢንፎርሜሽን ተረኝነትን ለማሳየት ግሩም ጫላ የሚባል ሰው ልማት ላደርግ ነው ሬዲዮ ጣቢያ ልገነባ ነው ብሎ ትልቅ መሬት ወስዶ 1 ቢሊዮን ብር ሽጦታል 1 ቢሊዮን ብር ሽጦታል መሬት ይሸጣል ኢትዮጵያ ውስጥ ማንን ለማጭበርበር እንደሆነ አላውቅም ገብቷል መንግስት ልማት ሊያደርግ ነው ብለው ሰጣውት 1 ቢሊዮን ብር ሽጦ ኦቨርናይት ቢሊዮነር ሆኗል ስለዚህ መሬት ይሸጣል ቤት ይሸጣል መንግስት ነው የሚሸጠው ምናምን የሚባል ተረተረቱን ብታቆመው ጥሩ ነው ይሄ አያስኬድም ውሸት ነውና ትክክል አይደለም ከዛ ዲስአፖይንትድ የሆነ እኔ አሁን በአም ዲስአፖይንትድ very disappointing በቅድስት ኮሜንት ላይ ማለት ነው ለምን ብትለኝ ቅድስት እኔ በጣም እንደውም ኒውትራል ነች ብዬ ከማስባቸው ሰዎች አንዷ ነችና ዛሬ
ምንድነው የሀገራቸው እኮ ነው የአማራ ፋኖች የሀገራቸው ነው አዲስ አበባን ሄደው ቢጎበኙ ምናምን የሚል ኮሜንት ካንቺ አልጠበቁ። እኛ አዲስ አበባን ለምን ጎበኙ አይደለም ጥያቄው። አማራ ህዝብ ትግል የገቡበትን አጀንዳ የታገሉበትን አጀንዳ ኮምፕሮማይዝ አድርገው ልክ አዝፍ እነሱ አንድ ደቂቃ ዲስታንስ 1 ደቂቃ አለኝ። ኦኬ አረ እኔ 8 ደቂቃ አወራውን። ኦ ማይ ጋድ አሮ ነው ሰዓቱን አልያዝኩም ከሆነ እሺ። እና 1 ደቂቃ ካለኝ የቅድስት ልዝለለውና ወደ አባይ ጉዳይ ልሂድ። የአባይ ጉዳይ በጣም እኔ ከፍየሏ በላይ ነው ቴዲ። አይሾ ስፒድ መጣ። ይሄ ፓትሪዮቲዝም መቀስቀሻ ይደረጋል። እኔ ኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ድንቁርና ያለው። አባይ መጣ። አባይ አሁን እሞክራለሁ ላደራድራችሁ አንተ ራሱ ብላል። ዶናልድ ትራምፕ እሞክራለሁ ነው ያለው። ኢትዮጵያን አስገድዳለሁ አላለም። ይሞክራል፣ የኢትዮጵያ መንግስት ይመልሳል። በቃ ግን ሁሉ ነገር ይሄ ህዝብን ማስተባበሪያ የመንግስት አጀንዳ መንግስትን ማነው ህዝብን ለመንግስት አጀንዳ ሸቀጥ ማድረግ የለብን። ኢትዮጵያዊነት እያለ መቀስቀስ የለብን። ይሄ መንግስትን ተቀበሉ የሚል ቅስቀሳ ነው የሚሆነው። ቴዲ ትክክል አይደለም። አባይን ለማደራደር ይሞክራል ማነው ዶናልድ ትራምፕ he can try ምን ያገናኛል መንግስትን መቀበል አለመቀበል ከዚህ ጋር? because ምን መሰለህ ሁሉ ጊዜ ፓትሪዮቲዝም በሰበከ ቁጥር የመንግስት ለአንድነት እንደሚሰራ መንግስታችንን ሰፖርት እና ፓትሪዮቲዝም በሰበከ ቁጥር ነው ሁሉንም አጀንዳ ፓትሪዮቲዝም ያስፈልጋል። ግን አሁን እኔ እናንተ አሰብኩም እንዴ ተቃዋሚዎች እናንተ አሰብኩም እንዴ አርበኝነትን አታበረታቱም? ሀገር ወዳድነትን ምን አትናገሩ? ሀገሬን እወዳለሁ። ሀገሬን ግን ከመንግስት ጋር ቆሙ ይላል። ሀገርን ወዳድ ማለት በሀገር ጉዳይ ላይ በናሽናል ኢንተረስት ጉዳይ ላይ ንቅንቅ እንዳትል ማለት ከመንግስት ጋር ምን አያይዘዋል? ኦኬ ጥሩ ነው እሱ። አሁን ከመንግስት ጋር ስላያያዝከው እኮ ነው ቴዲ። አሁን መንግስትን መደገፍ አለብን በገንዘብ መደገፍ አለብን ስትል ነበር ቀደም። እንትን ሳንክሽን የሚጣል ከሆነ ሳንክሽን የሚመጣብን ከሆነ መንግስትን መደገፍ አለብን ምናምን የሚለው ገና ህዝባችንን እንዴት ነው የምንደግፈው? ህዝብን እኮ ወክሎ እኮ የሚደራደርም ከሆነ የሚደራደረው መንግስት ነው አይደለ? ነገር ግን የህዳሴ ግድብ ግንባታ የመንግስት ጉዳይ አይደለም እና እኔም ያንተም ንብረታችን ነው እና በዚህ ጉዳይ ላይ የመንግስት ምላሽ ምንድነው መሆን ያለበት እኮ ነው ጥያቄ። አሁን ባይዘወይ ቴዲ አንተ አጀንዳ ስታደርገው መንግስት እንኳን ይሄን ነገር አጀንዳ አላደረገው ይኖርሚን መንግስት ራሱ ዶናልድ ትራምፕ እንዲህ ተደረገ ብሎ ኦፊሻል መግለጫ አልሰጠበትም። ኦፊሻል ሪስፖንድ አላደረገም። ግብጽ ዶናልድ ትራምፕ እኛን አስመልክቶ እንደዚህ ዲስሪስፔክት የሆነ ነገር ሲያደርግ ዝም ማለት አለብን? መዋየት የለብንም? ማለት እኮ ሄደን ሰውየውን እኮ እንትን እንላለን ማለታችን አይደለም። ግን እንደ አንድ ሀገር ዜጋ እየተደረገ ያለውን ነገር ለአድማጭ ተመልካች ማሳወቅ የለብንም? ኖ አይ ዶናልድ ትራምፕ አሁን ያለው ንግግር ትሬት አይደለም። ለዚህ መጀመሪያ አካባቢ ቦምብ አፈንዱት ብሎ ነበር የዛሬ 3 ዓመት እሱ መሪ ያለ እናንተ ውርደት አይደለም። አሁን ያደረገው ምንም እኔ ትሬትም አይደለም ጀስት ኮመንት ነው። የዛ ኤክስቴንሽን እኮ ነው ያ ንግግሩ የኔ እናንተ ውርደት አይደለም ነው። መጀመሪያ ላይ አስደንጋጭ ነበር ግድቡን እናፈንደው የሚለው ነገር። አሁን ግን ስናገር ፋይናንስ አድርገናል። መጀመሪያ ግንባታ ሳይገነባ በፊት መነጋገር ነበረባችሁ። አሁን የተገነባው ግንባታ የህዳሴው ግድብ ግንባታ ወይም ደግሞ ገርድ ናይልን ብሎክ ያደርጋል እያለ ምንም እውቀት አልባ ንግግር ሲያደርግ ዝም ማለት አለ። አይ ነው ግን ምን አለ እዚህ ጋር መሰለህ አደራድራቸዋለሁ ሞክራለሁ ነው ያለው። ሂ ኖውዝ እኮ ግድቡ አሁን is late አለ አይደል? ሌት ይላል አይደል? is already late already ግድቡ ተገድበዋል ይላል። በጆይንት ሰውየው እሱ እኮ ንግግር እኮ ነው እሱ ዲፕሎማቲክ የሆነ ተርሚኖሎጂ የተጠቀመው እኮ እንደዛ ነው እኮ የምትለው እንጂ አስገድዳለሁ ብለህ እኮ እንትን አትልም። ግን ትራምፕ ዲፕሎማቲ አይጠቀም። እነዚህ ሰዎች እየሄዱበት ያለው መንገድ ምንድን ነው? ህዝባችንን እኮ ፖለቲከኛ ነው ህዝብ እኮ ማንቃት አለብህ። ግብፃውያን አፍሪካ ህብረትን ዘለው አረብ ሊግና አሜሪካ ጋር ጡልጡል የሚሉት ለምንድን ነው? ቴዲ ትራምፕ ከፈለገ በአደባባይ እኮ ግሪንላንድን በጉልበት እነጥቃለሁ የሚል ሰው ነው። ዲፕሎማሲ ለኢትዮጵያ ምን ጨንቆት ነው ዲፕሎማሲያዊ ቋንቋ የሚያወራው? አንተ እንደ አንድ ፖለቲከኛ አጀንዳ መሆን የለበትም ሌላ ነገር ነው። ህዝቡ ፓትሪዮት እንዲሆን መናገር መንግስትን እንዲቀበል ማድረግ ነው የሚለው በጣም ስላሳቀኝ ነው። ከፍየሏ በላይ ነው። አሁን ለምሳሌ ከፍየሏ በላይ ማለት ምን ማለት መሰለህ? አጀንዳ ነው የሚጮኸው ማን ነው? ፍየሉ በዚህ ጉዳይ ላይ ራስ ንብረት እኮ ነው። አጀንዳው በጣም የተጋነነ ነው። ከፍየሏ በላይ ማለት የተጋነነ በቃ ለምሳሌ ይሄ ኬዝ ትራምፕ ማነሳው አላነሳው አዚ ነው። እኔም እንደማውቀው ሁላችንም እንደምናውቀው የአባይ ጉዳይ is already done ግድቡ ተገድበዋል። ከዚህ በኋላ የዲፕሎማሲ ጫና ነው ላደርግ የምችለው ነው ትራምፕም እያለ ያለው። በዲፕሎማሲ እንሞክራቸዋለን ነው። የኢትዮጵያ መንግስት ደግሞ
17 ነው 18 ጊዜ ዩናይትድ ኔሽንስ ስብሰባ ተደርጎ ስብሰባውን ሪፊውዝ አድርጎ በጽናት ይሄንን ግድብ ገድቧል የኢትዮጵያ መንግስት። ስለዚህ አባይ ማነው ዛሬ ዶናልድ ትራምፕ መጥቶ ተደራደሩ ስላለ ዝም ብለው ተደራድረው እንትን አይሉም። ግን እዚህ ጋር እኔ አንተ ያልወደድኩት ምንድነው ይሄ ከመንግስት ጋር ሁሉንም ነገር አሁን ለምሳሌ አይሾ ስፒድ መጣ አንደርስታንድ አድርጌ ያለው እኮ ምንም አገራዊ ጉዳይ በሚነሳበት ሰዓት ለምን እኛ አፋችንን ያፍታተንበት ጉዳይ አለ ምን ችለው ማለት ነው እንደፈለገ የምንጫወትበት ፋኖ እስክንድር ዘመነ ካሴ በዚህ ነው አፋችንን ይፈታል ነው ዳስና እኔ እንደሱ አይደለም ከዚህ አጀንዳ የሚያወጣ ነገር ሲመጣ አውቶማቲካሊ ጉዳይ ነው ከአጀንዳ መውጣት አይደለም ከፍየሉ አበላ አሁን ተከሰጠው 8 ደቂቃ አማራ ፋኖ ላይ የተዘፈዘፍከው አለ ነው አንድ ደቂቃ ነው ለሀገር እንኳን የሰጠው እኮ ምን መሰለም በመጀመሪያ አንድ ደቂቃ መስጠት የራሱ እኔ በመሆኔ ነው። አንደኛ ሀገር አለ ወይ ነው ሀገር አለኝ ወይ ነው ቴዲ አንተ በመሆኔ ነው እኔ በመሆኔ እኮ ነው ለመሰለ ሀገር የለህም እኔ በመኖርበት ከተማ ውስጥ አትገባም የሚባል ህዝብ ከከተማ ተጠርጎ የሚወጣ የአዲስ አበባ ህዝብ ሀገሩን እንኳን አንድ ደቂቃ አሁን እኮ እሱን በቂ ደቂቃ ሰጠው በአንድ ቶን ይሬን ይርአውት ተመሳሳይ ዘፈን ነው እንደምታሰማኝ ምንድነው አንተ የምትወደውን አላወራም ቴዲ እኔ ከዚህ በፊትም ብያለሁ አንተ የምትወደውን ነው መስማት የምትፈልገውን አላወራም አንዳንዴ ማይ ፍሬንድ ማወራው ስለ አባይ ግድብ ስለ ሀገሬ ነው ካልኩ ፋኖ ኦነግ እንድትለኝ አይደለም ቶፒኩን ራሱ ማውቅ እኮ የፖለቲከኛ እኮ ተቀዳሚ ተግባር እኮ ያ ነው አንተ በአገር ጉዳይ ፋኖ ትለኛለህ በአገር ጉዳይ አዲስ አበባ ኦነግ ትለኛለህ ከዚህ ውጪ ትሆነ የለም እንዴ አንተ በአገር ጉዳይ መቼ ነው የምታወራው አይ ስለ ፋኖ አወራውና ወደ አባይ ግድብ መጣ 8 ደቂቃ ሰማን እኮ ወደ አባይ ስመጣ ይኸውልህ 8 ደቂቃ አለቀ አልከኝ 1 ደቂቃ አለ አልከኝ ወደ አባይ አንድ ነገር ነው ኖ ወደ አባይ ስመጣ አስቆምከኝ ኖ አላወራም አንድ ነገር ነው አልችልም አንድ ነገር ነው ነገር ግን ዜጎች ሊያወሩ ሲሉ ይሄ መንግስትን እንዲቀበሉ ማድረግ ነው ምናምን ብለህ መናገር ነውርነት ነው አዲስ ታይምስ ከማን እንዴ ቴዲ እኔ አለመቻል ማለት እያወራው እኮ ነው ያስቆምከኝ ቴዲ ምንድነው የማልችለው የኔ ኦፒኒየን እየነገርኩ ነው በኔ ኦፒኒየን የአባይ ጉዳይ ያለቀ ጉዳይ ነው አልኩ እኮ ቴዲ ያለቀ ጉዳይ ነው ዶናልድ ትራምፕም እየጣረ ያለው ፌቨር ኦፍ ግብጽ ማለት ነው ኔጎሺዬሽን እንዲደረግ ይፈልጋል ግብጽ አሜሪካ ለግብጽ $3 ቢሊዮን በአመት የምትሰጥ ነች አላይ ነች ግብጽ ይታወቃል ስለዚህ አሁን የዲፕሎማሲ ጫና ሊያደርግ ይችላል But it's not like we're going to cry about it. It's not like we're scared. We're not going to scare about this. You know? እንትን ነው ትንሽ የጫና ነው የሚያደርገው ያንን የኢትዮጵያ መንግስት መወጣት ይችላል ከፍየሏ በላይ ግን እዚያም ጥተን ድጋፍ ማሰባሰቢያ እናድርገው ቴዲ እንደዛ ስለመሰለኝ ነው እኔ ትክክል አይደለም ድጋፍ ማሰባሰቢያ መንግስትን የሚደግፍ ብዙ እናያናሉ ይበቃሉ አንተ ነፃ ሚዲያ ስለሆንክ ያንን አጀንዳ ብዙ ባታጋራገበው ጥሩ ነው አመሰግናለሁ ምን ማድረግ እንዳለብኝ እኔ ያውቃለሁ እናንተ በፋኖ ጉዳይ ታወራለህ ጠዋት አየለ ቤት ነበርክ ከሰዓት ከበደ ቤት ነበርክ ማታ ላይ አልማዝ ቤት ትገባለህ ተመሳሳይ ቶን ነው እኮ የምናወራው አይደል እንዴ ውጡ ግቡ ተባለን ውጡ ተባለን ግቡ ተባለን ውጡ ተባለን ከዚህ ውጭ ወሬ ያለን እንደ የኛ ፖለቲካ እኮ አሁን ዶሜስቲክ ፖለቲካችን እኮ እንደ አማርኛ ፊልም እኮ መጀመሪያ አይነታችሁ መጨረሻው የምታውቁት እኮ በአመት አንዴ በሀገራዊ ጉዳይ ሊያወራረን የሚችል አጀንዳም ሲመጣ እሱንም ገፍተን እንዴት ነው የሚሆነው ጎበዝ ትውልዱ ስለ ሀገር ማውራት እኮ መለማመድ አለበት አንደበት እኮ እንዳለማመድ ነው ከ8 ደቂቃ 1 ደቂቃ ስለ ሀገር እሱም እንደዚህ ጋይስ እንዴት ነው ከፍየሏ በላይ ከድመቱ በላይ ተባባለ እንዴት ያለ ትውልድ ነው የፈጠርን ያለ ነው ነገ የምታስተዳድረው ሀገር እኮ ነው ሲሆን ቢሆንም ባይሆንም ግማሽ ነበር መስጠት የነበረብን አጀንዳ እየፈጠርን ማለት ነው ጭልጥ ብለን ብሔሮስ ገብተን ስለ ጥላቻና ስለ ገባልኝ ይጣልኝ እያወራን እናንተ ሳይሰለቻችሁ ኮሜንታሮች ሄዱ ቲክቶክ ላይ ዞሮ ብትሉ ከዚህ ውጭ ወሬ የለም አይደል አማራ ኦሮሞ ስልጤ ትግሬ ነው የምትለው ከዚህ ውጭ ምን ወሬ አለ የትኛው ስለ ውጭ ጉዳይ ፖሊሲ የምናወራው የትኛው ስለ ሀገር የምናወራው ከ8 ደቂቃ 1 ደቂቃ ለማንኛውም ኦኬ አዲስ ጋር ከክብር ጋር ኦኬ ይሄን ለማለት ፈልጌ ነው በሀገር ጉዳይ ግን ማንም ፍየል የለም ማንም ጨዋ የለም ለማንም ምንጮ የራሴ ጉዳይ እኮ ያንተ ጉዳይ ነው እኮ ትግልህ እንዳለ እኮ ነው ትግልህ እንዳለ ማለት አሁን ያለውን ብልጽግናን ጣለው በፈለከው መንገድ እየጣልከው የታገልክ ስለ ሀገር ግን ማውራት ግዴታ ነው ይሄ ፖለቲክስ ዋኑ ከዚህ ውጪ ምንም አይኔ የብሔር ፖለቲካ ያላወራበት ስለ ሀገር አላወራም ካልክ ማናችሁንም አላስገደድኩም እኔ ግን አጀንዳው ደግሞ የወቅቱ አጀንዳ ከሆነ ዓለም አቀፍ ሚዲያዎች እየዘገቡት ካሉ እኛ ለምንድን ነው ማናወራው ያን ያህል እንትን ማን ነው ለማለት ያለው ቴንክ ዩ አዲስ ታይምስ ወደ አማራ ኪላ ነው የሚሄደው